አንድ ቤት ውስጥ ሆኜ ወይ ክርስቲያን ያልሆንኩም ወይ ሙስሊም አልሆንኩም እና ግራ የገባኝ ነገር ነው ያለውና በመሐመድ ታሪክ ላይ የማልግባባቸው ነገሮች ስላሉ ነው ወደ እስልምናው ጠልቄ ያልገባሁት ማለት ነው። ያ ሁሉ ብር ተሰብስቦለት የዛ ሰዓት ቪዛ 500 ሺህ ብር ነበር። የዛሬ ዓመት 2 ዓመት ሳምንት ሳይሞላው ተመልሰዋል። መረጃው ልስጣቸው ብዬ ነውና ትናንትና ከትናንት ወዲያ ምናምን አካባቢ አሉ የሚባሉ ኢትዮጵያ ውስጥ ያሉ ኡስታዞች ጠቅላላ ሉክ ሁሉም አንድ የቀረ የለም። በጣም በቃ ፌመስ አስተማሪ ናቸው የሚባሉት ተሰብስበው ሚሊዮን አዳራሽን የሚያክል ተከራይተው ስለ ነብዩ መልካም ነገር እናውራ፣ ስለ ነብዩ መልካምነት እንናገር እንጂ እኛ ስለተጠየቅነው ጥያቄ አርዲ እንመልስ። እኛ ስለዚህ ክርስቲያኖች ስለጠየቁት ጥያቄ በብዙ ሚሊዮኖች ላይ የተፈጠረውን ጥያቄ መልስ እንስተው ሳይሆን ገብተው የመለሱት መልስ ነብዩ እኮ እናንተና ስለተናግሯቸው ነበረ። በሱረቱል ቀለም ላይ እንደዚህ ላይ መጨረሻው አያ ላይ ነብዩ ነብድነ ብለውት ነበረ። ከዚህ በዘለለ እኛ ያነሳናቸው ሐዲሶች እኛ የጠየቅናቸው ጥያቄዎች ላይ ፎከስ አድርገው ለምንድን ነው ኡስታዝ ደፍረው ሊያወሩ ያልፈለጉት? ሳሂህ ሙስሊም ላይ ነው ያለው። ሱናን ኢብን ማጃ ላይ ደግሞ እንዲሁ ምን ብሎ ተናግሯል? ትንሽ ሆነን የጀመርነው ትንሽ ሆነን እንጨርሳለን የሚል ወይንም እንግዳ ሆነን ነበር የጀመርነው እንግዳ እንደሆነ ያልቃል እምነቱ የሚል የተሰጠበት አለና እንደዛ ነው ያለው። ምንድነው መሰላል ትልቁ ነገር ያስቃለኛ በጣም ይሄ ድራማው ውሸቱ ምናምን ያስቃል። ወንድ ሆኖ ወለተ ስላሴ ሲል ሴት ሆና ደግሞ ሲጀመር ክርስቲያንም አልነበሩም፣ በቃ ሙስሊም ነበሩ። ኢትስ ኦኬ፣ ምንም እኮ የሚያሳፍር ነገር የለውም። ሁለተኛው ግን ምንድነው ራሱ እስልምናው ሪሊ መጥፎ ገጽታ እኮ እየሰጡት ነው ለእስልምናው። ምክንያቱም ትክክልናው እንደዚህ ነው ይባላል። ግን አሁን ላይ ግን ድራማና ፕሮፓጋንዳ የሚሰሩ ልጆች ምን እያደረጉት የባሰ እንዲሁም ሪያሊቲውን ገልብጠው እያወጡት ነውና ኢቭን የእነሱ ኡስታዝና ሌሎችም እዚህ ላይ ቲክቶክ ላይ ያሉ ወንድሞቻቸው ኡስታዞቻቸው እንዲህ ያላችሁ የምታዋሹ ሙስሊሞች አቁሙ ለምን እንደማላችሁ አቀል። ምክንያቱም ተመልሶ እነሱ ነው እየጎዳ ያለው እያሰደበ ያለው። በጣም የሚያስቅ ነው ይሄ እና ሶ አይ ዶንት ኖ ዋይ። በተለይ ደግሞ ስፔሲፊክሊ እንደዚህ ክርስቲያን ነኝ እየተባለ በተለይ ደግሞ በቃ ኦርቶዶክስ ነኝ እየተባለ ደግሞ የሚመጣው ነገር በጣም ነው የሚያስቀኝ እና ክርስትናውንም ለካ ክርስትና ምንድነው እስልምናውንም ለካ እስልምናው በቃ ውሸት ነው። ስለዚህ እንደሚባል ውሸት ነው ኮንፈርም እያደረጋችሁ ነው። ይኸው ውሸት ይፈቀዳል ማለት ነው፣ ድራማ ይፈቀዳል ማለት ነው ወደሚል ነገር ራሳቸው በራሳቸው ገጽታቸውን እያጠፉ ነው እውነቱን ለመናገር እና በእውቀትና በዲስከሽን በመጽሐፍ እንትን ማድረግ ይቻላል። ግን እንደዚህ ድራማ በመስራት ፕሮፓጋንዳ በመስራት ሙስሊም የነበረው ሰው ድጋሚ ሻሃዳ በመያዝ መሸወድ፣ ሙስሊም ከነበረ ዘመን ያለፋት ሴት ተመልሳ ደግሞ እኔ ሰለምቴ ነኝ በማለት ምናምን ይሄ አይደል ነው የምትዋሽለት አምላክ ከሌለ በስተቀር አምላክ ብቁ ሆኖ አምላክ ራሱን የቻለ ብቁ ሆኖ እንደ መቆም ማይችል ካልሆነ በስተቀር እንደዚህ አይነት ውትፍትፍ ያለ ሪሊ የወረደ አይነት ላይፍ ውስጥም እምነት ውስጥ መግባት እኔ ትክክል አይመስልም። ራስንም ሊላንም መሸጥ ነው። እንደዚህ የሚሰሩ ሰዎች በእርግጥ ችግር የለባቸውም፣ ህሊናቸውንም ኦልሬዲ ሸጠው ስለሚጀምሩ ማለት ነውና ግን ድራማዎች ሲደጋገሙ እውነት ስለሚመስሉ አይ ቲንክ እንደነዚህ አይነት ነገሮችን በደንብ እያወጣን ማሳየት አለብን። አይኖ ከዚህ በኋላ ልጆቹ ይመጡና ሊጠነቀቁ ይችላሉ። እንደዚህ ድራማ የሚሰሩት አጥንተው ይመጡና በደንብ ነገ ክርስትና ስማን ነው ሲባል ከመቅዲ አሻሽላ ሌላ ትላለች፣ ወንዱ ደግሞ ወለተ ስላሴን አስተካክሎ በወንድ አንቀጽ ራሱን ይጠራ ይሆናል። አሁን በሴት አንቀጽ የጠራው ግን ደግሞ ሌላ ጥያቄዎችም አሉ። ክርስቲያን ለመሆናቸው የብቻ አይደለም፣ የክርስትና ስም ብቻ አይደለም፣ የምንጠይቃቸው ጥያቄዎች አሉ። አሁንም ድራማው ይወጣል ማለት ነው፣ አይቆምም። የሆነ ነገር ውሸት ሁሌም ውሸት ስለሆነ የሆነ ቀዳዳ ሲደፍን የሆነ ቀዳዳ ደግሞ ይከፈታል እና እንደዚህ ውሸቶችን እያጋለጠን ቀጥሎ ደግሞ ክርስቲያን ነበርኩ አሁን ሰልም ያለው ለሚሉ ሰዎች ደግሞ ክርስትናውን ደግሞ ምን ያህል እንደሚያውቁት ቼክ እያደረግን ወደፊት መሄድ አለብን ማለት ነው። ያ ነው እውነቱን ከውሸት የሚለየው ብዬ አምናለሁ። በጣም እውነት ነው። የሚገርመው ግን ምን ያህል እነዚህ ሰዎች እንዴት ነው እንደዚህ ከእውቀት ሊራቅ የሚችለው? አንደኛ የሚሸወደውም ሰው እንደው የህሊና ንቃት ሊኖር ያስፈልጋል። ዝም ብሎ በኃላፊ አግዳሚው በእንደዚህ አይነት ተራ ነገር መሸወድ ጥሩ አይደለም። ምንድነው አሁን በየቸርቾች ምናምን አሁን ስልክ ቁጥር እናገራለሁኝ በጣም የሚገርመኝ ነው። እንደዛ በጣም በቃ ስልክ ቁጥር ነብይ ነኝ ስልክ ቁጥር እናገራለሁ ብሎ እዛ ሰውየው የሚናገረው ሳይሆን እኔ የሚገርመኝ የሚታለሉት ሰዎች ይገርመኛል። እንዴት በእንደዚህ አይነት ነገር ተሸወዳላችሁ? በፍጹም ይሄ እኮ ሊሆን የማይችል ነገር እኮ ነው። እና በእነዚህም ልጆች አሁን ደግሞ እዚህ እንደዚህ እያደረጉ ድራማ ሲሰሩ እንዴት እንደዚህ የህሊና ንቃት እንዴት ሊጎለን ይችላል በዚህ ደረጃ? እሱን አይዶን ነው። ግን የሚሰሩት ራሳቸው ሳይቀሩ ግን እንዴ አንድ ጊዜ ሰው ሲሳሳት መልሶ እንዴት ነው መስተካከል ያለበት የሚለውን እንኳን ለማታለል እንኳን መልሶ ማረም እንኳን ይከብዳቸዋል። በጣም ድንቅ ነው፣ መቼም ድንቅ ነው። ግን ፕሊዝ
ከተቻለ የምታምኑበት እምነታችሁ እውነት የዘላለም ሕይወት ያሰጠናል ብላችሁ የምታምኑበት እምነት ከሆነ በእውቀት ተደግፎ ምንም ድራማ ምናምን ውስጥ አይገባ ማድረግ ነው እንደዛ። ካልሆነ ደግሞ እውነተኛውን መንገድ ደግሞ መፈለግ ነው። ሰውን በማስመሰል በየወላችሁ እየበዛን ነው እኮ ብሎ መብዛት እውነተኝነትን ያሳያል ብላችሁ የምታስቡ ከሆነ ይሄ በጣም ስህተት ነው። ምክንያቱም ለምሳሌ ዓለማችን ላይ በጣም በፍጥነት እየበዛ ያለ አንድ ነገር ምንድነው? የኢአማኒነት ወይንም እምነት አልባነት፣ እምነት የሌለው ሰው መሆን በጣም እየሰፋ ያለ ነው። በተለይ በውጭው ዓለም ላይ ሀገራችን እንኳን ብዙ ዲቴሉን ባላቅም በውጭው ዓለም ላይ ግን በጣም በጣም እየሰፋ አሁን አሜሪካን ውስጥም በጣም በብዛት እምነት የለንም፣ ምንም አይነት እምነት የለንም የሚሉ ሰዎች እየበዙ ነው በጣም። ታዲያ ይሄ እየበዛ ስለመጣ እነሱ ትክክል ናቸው እኮ ማለት አይደለም በፍጹም። አለማመን ምንም ነገር እምነት የለኝም ብሎ መቀመጥ ቀላል ነው እኮ። እንደዚህ አይነት ሰው መጥቶ አርጊውም ሊያደርጋችሁ ይችላል። ምንም ነገር የለም በቃ ምናምን ብሎ አርጊው ሊያደርግ ይችላል መጥቶ። ኦኬ፣ ግን ያ ሰው ትክክል ነው ማለት አይደለም። እንደዛ ስላለ አንድ ነገር ቀላል መስሎ ስለታየ አርጊው ማድረግ ስለቻለ አሁን እምነት የለኝም ብሎ የሚያምን ሰው ጋር እምነት ካለው ሰው ጋር ከባድ ነው እኮ መነጋገር፣ በጣም ከባድ ነው። እምነት ያለው ሰው ኢቭን መጽሐፍትንም ምንም እያጣቀሱ ብንናገር እምነት ለሌለው ሰው ትርጉም ላይሰጠው ይችላል። እና ግን የዛኛው ሰውዬ የእምነት የሌለው ሰውዬ ነገሩ ስለቀለለ ኦኬ በቀላሉ አርጊው ማድረግ ስለቻለ ያ ነገር ትክክል ነው ማለት አይደለም። በፍጹም በጣም ሩቅ ነው ለትክክለኝነት። እና ነገሮች በቀላሉ ሲምፕል መስሎ ስለታዩ ምናምን የሚለው ነገር አይደለም። ቁጥር ስለበዛ ምናምን የሚለው አይደለም። ሲቀጥል ቁጥር ስለመብዛት ራሱ እንዲያውም ቁጥር እየበዛ ሲመጣ ልትደናገሩ ነው የሚገባው ሙስሊሞች። ለምን? ከመሐመድ ትንቢት ጋር አብሮ ስለማይሄድ ማለት ነው። መሐመድ በትንቢት ሲናገር ምን አለ? ትንቢት መሆኑ ነው። ወደፊት የሚመጣው ኡማዬ ትንሽ ሆነን እንደጀመርን እንግዳ ሆነን ነው የምንጨርሰው። ልክ እባብ ወደ ጉድጓዱ ተሽሎክልኮ እንደሚመለስ ሁሉ እስልምናም በሁለቱ መስጂዶች መካከል በመካና በመዲና ባሉት መስጊዶች መካከል ተሽሎክልኮ ይገባል ብሎ በሐዲስ የተናገረው አለ። ሰሂህ ነው። እንግዲህ ደግሞ ይሄ ማቤት ሰሂህ አይደለም እንዳትሉ እና በሌላ እንደው ይሄ ሰሂህ ሙስሊም ላይ ነው ያለው። ሱናን ኢብን ማጃ ላይ ደግሞ እንዲሁ ምን ብሎ ተናግሯል? ትንሽ ሆነን የጀመርነው ትንሽ ሆነን እንጨርሳለን የሚል ወይንም እንግዳ ሆነን ነበር የጀመርነው እንግዳ እንደሆነ ያልቃል እምነቱ የሚል የተሰጠበት አለና እንደዛ ነው ያለው ነገር። ሙስሊሞች አይ እንደዚህ አይደለም እንደዚህ የሚል ነገር የለም የምትሉ ከሆነ እሱን ልንነጋገር ፈቃደኞች ነን። ግን የተነገራችሁ አንደኛ እንግዳ ሆኖ መጀመራችሁ የት ነው? እንግዳ ሆኖ የጀመረው መካ ውስጥ እንግዳ ሆኖ ነው የጀመረው። ከዛ በኋላ ተመልሶ እንግዳ እምነት ሆኖ ይጨርሳል ብሎ መሐመድ ራሱ እንደተናገረ እሱን መቀበል መቻል አለባችሁ ቢያንስ። እና እንደዛ ነው። ዋይ ለምንድን ነው ይሄ ሊሆን የቻለው? ለምንድን ነው በዛ ደረጃ ተሰብስበው ይሄ ሁሉ ህዝብ ጥያቄ ተፈጥሮበት ነብዩ መሐመድ እንደዚህ ነበር ወይ? ክርስቲያኖች እፎይ ዋሸ፣ ክርስቲያኖች ዋሹ፣ ክርስቲያኖች ያልሆነ ነገር ተናገሩ እያሉ ያወራሉ። እነዚህን ውሸትነታቸውን ከማስተማር ይልቅ ለምንድን ነው እዛ ላይ ፎከስ ያደረጉት? ይህን ሁሉ ጥያቄ ያልተመለሰለት በርካታ ሰው ከእስልምና ለቆ እየወጣ ስለሆነ ይህን ጥያቄ መልስ እያጡ በርካታ ሰዎች እስልምና ለቀው እየወጡ በቤታቸው ውስጥ ቢሆኑ በቃ እስልምናን ከልባቸው አንቀረው ተፍተው ረመዳንን መጾም እንዳቆሙ ስለሚያውቁ ነው። የነብዩ መሐመድ ስህተት ሆነ ማለት እስልምና ወደቀ ማለት ነው፣ ቻው ማለት ነው። ለምንድን ነው እዛ ላይ ፎከስ ያደረጉት? ለምንድን ነው ጥያቄዎቹን ወደ መመለስ ላይ ያላዘነበሩት የሚለው ነገር ኢምፖርታንት ነው፣ መታየት ያለበት ጉዳይ ነው ብዬ አምናለሁ። አርዲ በዛን ያህል ደረጃ ኡስታዞቹ ከተሰበሰቡ በሁለት ላይ አላህ እንዴት አደራችሁ? እግዚአብሔር ይመስገን። ሁሌ ነው የምከታተለው ከስሩኝ ማለት ነውና ቃል ጌ ሲገባ አስገባኝ ስላስገባኝ ከዛ ሰው አትምረጥ ብዬ ጻፍኩበት። አሁን ኦኬ ዲያቆን ያሬድ እንደምንኳን ደስ አለ ማለት ፈልጌ ኮሜንት አይታየኝም፣ ስልኬን ችግር አለበትና አይታየኝም። ሶሪ ኮሜንት አለብኝ፣ ለዛ ነው። እኔ ሁሌ እናንተ ጋር እመጣለሁ ማማዬም ስታስተምር እናንተ የምታስተምሩት ጋር አንዴ ደግሞ እሱ ጋር ገብቼ ነበረ። ምንድን ነኝ ሲለኝ ኦርቶዶክስ ነኝ ብዬ ከዛ መስለም ፈልጋለሁ ምናምን ብዬ ነበረ። ግን እኔ ምንድን ነው ያልኩት? ስንት ብር ትሰጠኛለህ? ብር የጠየኩት ከልቤ እንዳልሆነ አውቋል። እና ዞረድ ገና ሳላወራ ምንዛሬው የጨመረ ጊዜ ነው የገባሽው?
ሻሃዳ ስንት ገባ በተባለበት ጊዜ ማለት ነው። ሻሃዳ ስንት ገባ ተብሏል እኮ እኔ ግን እያነበብኩ ነው። ከኢትዮጵያ አስመጥቼ ቁርአን እያነበብኩ ነው በዛው እንዳልቀራ እንጂ ለማወቅ ነው። አይ ማወቅና መሞገት ፈልጋለሁ። በጣም ነው የሚያስጠላው። የሚሰቀጥጥ ነገር ነው ያለው። እናንተ የማትናገሩት ሁሉ ነገር አለ እና ማወቅ ፈልጋለሁ ማለት በቃ አውቄ ልክ እንደናንተ መልስ መስጠት ፈልጋለሁ። መልካም ነው። ውስጥሽ እንደዚህ አይነት ነገር ካለ መልካም ነው። በተለያየ አካውንት ነው ያለኝ። ሌላም አለኝ ባለማህተቧ የሚል ሌላም አካውንት አለኝና 2 ጊዜ ነው እሱ ጋር የገባሁትና ጥያቄም ጠይቄዋለሁ ስለ ኦርቶዶክስ። ሲጠይቀኝ እሱ አንተ እኔ የገባሁት ስለ አንተ እንጂ ስለ እኔ እንድጠይቀኝ አይደለም። አንተ ስለ እኔ መጠየቅ ስትፈልግ እኛ ጋር የሚያስተምሩ አለ ምናምን ብዬ ለጥያቄ ለእሱም ገብቼ ነበረ። ስለ ቴምር እምነት ጠይቄው ነበር። ማለት ቴምርን እንደምን እንደሚይዙት እንደሚገባኝ ከሆነ ጾም ላይ ቴምርን ካልበሉት እንጃ አይሆንም አላውቅም። ስለዚህ በእምነት ደረጃ ይመስለኛል ስለ ቴምር እምነት ጠይቄው ነበር እና አልመለሰልኝም። ማወቅ ስለምፈልግ ነው። ልክ አይደለው ቃልዬ? ልክ አይደለ? ቴምርን በእምነት አይደለ ጾም ልክ ከመፍታታቸው በፊት ይበሉታል አይደል? በእምነት ደረጃ ሳይሆን እንዲሁ ያው የአረብ ለአረቦች የቀረበ ምግብ። አሁን ኢትዮጵያ ውስጥ የመጣ እምነት ቢሆን ኖሮ በሽሮ ነበር የሚፈታው። ያው ለአረቦች ደግሞ ቴምር ነው የሚቀርባቸው፣ በቴምር ነው እንጂ በእምነት ደረጃ እንኳን ቴምር በልታችሁ የሚል አትሳሳት። እኔ ደግሞ ልናገር፣ አሁን እኛ ጾመኛ ነን አይደል? ልክ ጾማችንን ቅዳሴ ስንጨርስ ምንድነው ጸበል ወደ አፋችን የምናደርገው። ቤተክርስቲያንም እንሁን የትም እንሁን ቤትም ቢሆን ማናችን ቤት ጸበል አለ። እንኳን ኢቭን ጸበል ባይኖረን በስመ አብ ብለን የባረክነው ውሃውን ራሱ እንደ ጸበል ነው። መጀመሪያ ጸበልን ነው ወደ አፋችን የምናስገባው። ገባ? እነሱም መጀመሪያ ምኑና ቴምርና ውሃን ነው ወደ አፋችን የሚያስገባው። አይ እንደዚህ አይነት ነገሮች እንትን ስንል እንደዚህ አይነት ሀሳቦችን ስናነሳ ሁልጊዜ በእንትን መሆን አለበት፣ በተደገፈ ማስረጃ መሆን አለበት። ዝም ብሎ ሀሳብ እንትን እንዳይል ማለት ነው። ወይ ደግሞ ይመስለኛል ጥያቄ ነው የጠየኩት ማወቅ ስለምፈልግ ነው። ገባኝ እኮ ያ እሱን ነው የምልሽ። አይ ዶንት ኖ እንደዛ አይነት ነገር እኔ ሰምቼ ስለማላውቅ በእምነት ደረጃ ነው የሚል ሰምቼ ነው ወይ ብዬ ጥያቄ እኮ ነው ያቀረብኩት። ምክንያቱም ሳውዲ አረቢያ መሬት አትምር ያለጥላል ወለሴ ተማርኮን አይ ቲንክ ከቶፒካችን በጣም ይሆነ እዚህ ላይ ስማራ እንደዚህ አይነት እንትንም ስለማናውቅ ትልቅ ብዙ የምናነሳቸው ፖይንቶች አሉ። ቴምር ተበላ አልተበላ አይደለም ፖይንታችን። ከዛ በዘለለ ትልቅ ነገር አለ። እኔ አሁን ቅድም ቡኻሪ 260 ማንበብ ስድብ ነው። አንድ ሙስሊም ሴት ታክሲ ውስጥ ቁጭ ብላ አስባችሁታል? ህዝብ ባለበት የእምነት መጽሐፏ ነው፣ ከቁርአን ቀጥሎ አውተንቲክ መጽሐፏ ነው። ነብዬ በሻወር ሲወስድ ገላውን ይታጠባል። መጀመሪያ ግን ህልም ሌሊት አይቶ ወይ ደግሞ በህልሙ ስፐርሙን ረጭቶ በእጁ ጠርጎ ግድግዳ ላይ ለጥፎ እንደዚህ ብላ አታነብም። ታነባለች ወይ? ነብዩን ወደዋለሁ ምግባሩን ፈጽማለሁ ሲል ሐዲሱን እንኳን ሰው ፊት ማንበብ ትሸማቀቃላችሁ። ኡስታዞቻችሁ ይሄንን ለምን አልመለሱም? ይሄ ማዳረስ ሰብስበዋችሁ ሌላ ወሬ ከሚያወሩ አይ አንሸማቀቅም የምትሉ ሙስሊሞች ካላችሁ ግቡ፣ እዚህ ላይ እንወያይ ለማለት ነው የከፈትነውና አርዲ ካሜራ ብታ ቀጥል። አይ ቅድም ከታች ውሸት የሚሉ ኮሜንቶች አይቼ ነበረ። እስልምና እንግዳ ሆኖ የጀመረ እምነት ነው፣ እንግዳ ሆኖ ይጨርሳል፣ ልክ እንደ እባብ ተመልሶ ወደ ጉድጓዱ ይመለሳል ብሎ መሐመድ ተናግሯል ስል ውሸት የሚሉ ኮሜንቶች ስለነበሩ ማስረጃውን ላሳያችሁ ብዬ ስላሰብኩ ነው። ይኸው ሳሂህ ሙስሊም 146ኛው ሐዲስ ቁጥር ላይ እንደዚህ ተብሎ ተቀምጧል። የአላህ መልእክተኛ እንደዚህ አለ ይላል። በእርግጥ እስልምና እንግዳ ሆኖ የጀመረ እምነት እንደነበረ ሁሉ እንደዛው ተመልሶ እንግዳ ሆኖ ወደ ነበረበት ቦታ ይመለሳል። and it would again revert to its old position of being strange። ወደ ድሮ ቦታው እንግዳ ወደ መሆኑ ይመለሳል just as it started፣ ልክ እንደጀመረበት። and it would recede between the two mosques just as a serpent crawls back into its hole። ተመልሶም በሁለቱ መስጂዶች መካከል ይገባል ልክ እባብ ወደ ጉድጓዱ ተሽሎክልኮ እንደሚገባ ብሎ ይሄው በሐዲሱ ላይ ያስቀምጣል። እና እኔ የተናገርኩት አይደለም። ይሄ ውሸት ነው የምትሉ ሰዎች ይሄው እስልምና እንግዳ ሆኖ ነው የጀመረው። መካ ውስጥ እንግዳ ሆኖ ያልቃል። ሸርሁንም ገብቼ ለማየት ሞክሬያለሁ። ገብታችሁ ማየት ትችላላችሁ። ስለምንድን ነው የሚያወራው ሲባል ስለ ቁጥር ነው። በቁጥር ትንሽ ሆኖ እንደጀመረ በቁጥር ትንሽ ሆኖ ይጨርሳል እስልምና ብሎ ይናገራል። ይሄው እዚህ ላይ ምናልባት እንደዚህ ይላል።
በእርግጥ እስልምና እንደ እንግዳ ነገር ጀምሯልና ልክ እንደጀመረው ወደ እንግዳነት ተመልሶ ወደ ቀድሞ ቦታው ይመለሳል እና በሁለቱ መስጂዶች መካከል እባብ ወደ ጉድጓድ ውስጥ እንደሚገባ ይገለበጣል ይላል እና እንደዛ ነው የእስልምና መጨረሻ ይሄ ነው። አንድ ሐዲስም አለች አረዲ ወሰላም ብያለሁ ናትዬ ይቅርታ ሚቲንግ ላይ ገባ ስለነበረ አረዲ the person that I was looking for አንደኛ ሹነት እግዚአብሔር ይመስገን አለን እጽፍልሃለሁ። እሺ ኦኬ እሺ ቀጥሎ ከና መነሳቴ ነው። አንድ ፖይንት ብቻ ለማንሳት ነው ሚቲንግም እየገባው ስለሆነ እንትም ያለበት ሐዲስ አለ ከነጭ በሬ ነው ከቀይ በሬ ለምሳሌ ከነጭ በሬ እንደ አንዲት ጸጉር ነው የኔ ኡማ ብሏል። አንዲት ጸጉር ነው የሚያክለው ብሏል። በጣም ትንሽ ነው የኔ ኡማ ፋይናሊም አይገኝም ሁሉ በቃ አንድ ከበሬ መካከል እንደ አንዲት ጸጉር ያክላል ብሎም ተናግሯል ቡኻሪ ላይ። አዎ እንግዲህ እንደነዚህ ሁሉ አይነት ዘገባዎች እያሉ ሙስሊሞች ደግሞ እስልምና በቃ ቁጥሩ ቸሜት ሌሌ ነው በቁጥር እንበዛለን ገና ነው መፈክራቸው ከነብያቸው መፈክር ውጪ ማለት ነው። የነብያችሁ መፈክር ወደ ትንሽነታችን እንመለሳለን፣ የእናንተ መፈክር ደግሞ እንበዛለን ነውና ቢያንስ አንድ ላይ የተስማማ ንግግር ቢሆን የተሻለ ይሆናል። እንደዛ ነው ሙስሊሞች መግባት የሚፈልግ ሙስሊሞች። ያ በነገራችን ላይ እኔ አላወራ ብዬ ነው እንጂ ማንም ድሪያ መነገር ሲፈልግ መስለም ይችላል። ማንም ሞሪንጋ መሸጥ ሲፈልግ ይሰልማል። ማንም ምን እየሆነ እንደሆነ we know that we have full information በደንብ በኤቪደንስ የተረጋገጠ ነገር አለን። እሱ አይደለም ፖይንታችን፣ አይመለከተንም ስለሱ ማለት ነው። ግን መሐመድ ያለውን ነው በትክክል የምንነግራችሁ፣ እኛ ያልነውን አይደለም። የሆነ ያለው ወይ አቄ ነው መሬት ላይ አቄ ብዙ ሰው እየጠየቀ ያለው ጥያቄ አለ። የትኛው ጥያቄ ተመልሶለት ነው? ለምሳሌ አሁን መሐመድ የዘር ፈሳሹ እንደዛ የሚለው ቀላል ሐዲስ እንዳይመስላችሁ። ይሄ መሐመድ ጠቃሚ መልእክት ነው ብሎ የሰጣችሁ ነው። እናንተ ታርጉታላችሁ? አታርጉትም። ዋይ ይሄ መልእክት መሐመድ ከራሱ ነው የተናገረው ወይስ አላህ ነው የነገረው? አላህ ምን እንዲጠቅማችሁ ነው የሰጣችሁ ይሄ መልእክት የላከላችሁ? ብዙ መመለስ ያለበት ጥያቄ አለ እና አንዳንዱ የአላፋት ዝማሬ ጊዜ ኖርማል የነበረው አፉ የሚናገረው ልክ ሻሃዳ ሲዝ ይኮላተፋል። በቃ ምንም አልስጋሁ ነው የሚያሳውቅ ሙራድ ቆይ ጥያቄ ነውና ላይፍ ቶፒኩ ላይ ነው የምናወራው። ሙራድ እሺ ተረጋጋ። ይሄ ሄዱት ሰዎች እኔ አብዛኞቹን አምጥተናቸዋል። ግማ አንዷ ሰክሬ ነው ያስኩት ሻሃዳ ብላለች አደባባይ ወጥቶ። አንዷ 10 በጋርዳለው 10 በጋርዶ ተመልሷል። ያ ሁሉ ብር ተሰብስቦለት የዛ ሰዓት ቪዛ 500 ሺህ ብር ነበር የዛሬ ዓመት 2 ዓመት ሳምንት ሳይሞላው ተመልሰዋል። ሁሉንም ተመልሰዋል። የሰለሙት ጠቅላላ እየመጡ ነው ላይቭ ላይ እና እኔ የዛ ሰዓት ይሄ ሁሉ ነገር መስደብኮ ኢየሱስን ሚታርክ ይሄ ሁሉ ነገርም ሆኖ ሙስሊሞች የማትማሩ ከሆነ ኡስታዞቹ የማይማሩ ከሆነ እኔ በያለው ከስተቱ መማር የማይችለው እስላምና ፈንጃም ካኝ ብቻ ነው። ማንም እኮ ከትላንትና ስተቱ ይማራል። ትላንትና ያ ነገር ሀፕ ነው ተብሎ ዛሬም ያ ነገር ሲደገ ያኛቺ ነው ሙድ ማንም ሄድ የለም። ግን ያው ሙስሊሙ ገንዘቡን ይለቃል፣ ፈንድ ያደርጋል። ኡስታዞቹ ፈንዱ ብቻ ይምጣላቸው እንጂ እናንተ ብትፈነዱ ዋጋ የላቸው፣ ምንም ግድም የላቸው። እሺ ቃል ስጋ ሆኖ ማታ ሶሩን ቆይ እኛ ካልፈነዳን ልንረዳ እንችልም ብለዋል አሉ ሴትዮዋ። እሺ እናውራው እኮ አታሰሩንም ነው። ከእናንተ እኮ ብዙ ማውራት እፈልግ ነበር እኔ ግን አስወጡኝ ያላችሁ ምን ሆኖ ነው መሰለህ ሙሳ እኮ እኔም ያለኝን ሐሳብ ሙሉን ስጨርስ እናንተም ስጨርሱ እንደዛ ቢሆን ጥሩ ነው። ለምሳሌ ወደ ነገር ትጠይቁኝና ጥሩ ነው ሐሳቤን ሳልጨርስ ማቋረጥ ወደ ሐሳቡ ገባና አሁን ከቅድም ካነሳናቸው ሐሳቦች ጋር እዛ ላይ አስተያየት ለምሳሌ እስልምና እንግዳ ሆኖ እንደሚጨርስ ትንሽ እሺ እኔ የምለው ለምሳሌ አሁን በነብዩ ለምሳሌ እንትን ማለት ዘር ፈሳሽ ግድግዳ ላይ ማጥረጋቸውን ነው። ለምሳሌ ይሄ ምንድነው የሚያስነውር ነገር አለ? ኢየሱስ ብልት ውስጥ ገብቶ ይል እንደምን ሊያደርግ ሴት ብልት ውስጥ እሱን ኦኬ አሁን ማስረጃ ታመጣው አይደለ? ይሄ ሊትራሊ ስድብ ነው። እንደዚህ የተጻፈ ነገር ልታመጣ ትችልም። እኔ ግን መሐመድ ስፐርሙን በህልሙ ረጭቶ ብልቱ ላይ የተዘረከረከውን ጠርጎ ግድግዳ ላይ ይመርጋል የሚል ቃል በቃል አመጣልሃል። አያረለ ብልግና አላህ ስፐርሙን ይረጫል የሚል ቃል በቃል አመጣልሃል። ተፍሲር ኢብኑ ሻቅ ሱራ 20 104 ሲፈስረው ልክ ከአላህ ዙፋን ስር የወንድ ዘር ፈሳሽ የሚመስል ይፈሳል
ይንጠባጠባል። እንዴት ነው የሚያንጠበጥበው ብዬ እጠይቃለሁ። ኦኬ ምን ይገርማል ይሄ ኖርማል ነገር ማፍሰሱ ካልከኝ ይሄ ንግግር ይህንን ማድረግ ለአንተ የተወደደ ነው፣ መልካም ነገር ነው፣ ጀነት የሚያስገባ ነው። አንተ በዚህ ዘመን ላይ ወደ ግድግዳ ላይ ትመርጋለህ ወይንስ ተሸማቀ በውሃና በሳሙና ትታጠበዋለህ? የመሐመድ ምግባር ኦኬ ኤክስፐርድ የሚያደርግ ለዛ ዘመን ላይ ኋላ ቀር የሆነ ምግባር መሆኑን ለማሳየት ማለት ነው። ሁለት ይሄ አላህ ነው የተናገረው እኮ መሐመድ ከራሱ አይናገርም። ፈጣሪ ዝም ብሎ ስፐርም ስለ ሲያወራ ነው ወዲህ የጨረሰው። ምንድን ነው ድህነቱ ለአንተ የሚጠቅመው? ቀጥል አርድዬ ስለከፈትክ ሶሪ። እና በጨዋነት አውሩ ገብታችሁ በጨዋነት እንድናወራችሁ ችግር የለም። የማሜ እውነት ለሁሉ ይሄ ባለዚህ ፔጅ ማለት ነው። ማሜን ያው አብዛኞቻችሁ ታውቁታላችሁ። ገብታችሁ ተመልከቱ ያው የሚሰራቸውን ቪዲዮዎች። አሁን ዛሬ ነው ትላንትና ፖስት የተደረገው ይሄ ቪዲዮ ለሳላህ ለሚባል ለአንድ ኡስታዝ የሙስሊሞች ኡስታዝ አለ ለሱ የተሰጠ መልስ ነውና ገብታችሁ ተመልከቱት። በምን ያህል እነዚህ ልጆች የሚያዳምጡም ምስኪኖች ገብተው የሚወራው ነገር ምን እንደሆነ የማይረዱ ናቸው። ግን የሚገርመው የሚያዳምጡት ሳይሆኑ ደግሞ የተናጋሪው ራሱ ስለሚናገረው ነገር ምንም ነገር ሳያውቅ ተቆርጦ የተሰጠውን ነገር ብቻ አምጥቶ በማውራት የተሰሩ እንትኖች ምንድነው የተሰጡትን ጽሁፎች ብቻ አምጥቶ ቪዲዮ እየሰሩ ማውራት ብቻ እንደ ስራ አድርጎ መያዝ በጣም በጣም ይሄ የሚያሳፍር ነገር ነው በእውነት። ተመልከቱ አንድ ጊዜ ቆይ ይሄንን ምዕራፍ 9 ቁጥር 30 ላይ ያለው ስለ ምዕራፍ 9 ቁጥር 30 ጥያቄ አኬ ነው። አኬ ጠይቆ የትኛው አይሁድ ነው? ምዕራፍ 9 ቁጥር 30 የሱራ 9 ቁጥር 30 ላይ ማለት ነው። ምን የሚል ሐሳብ አለ? ኡዘይር የአላህ ልጅ ነው አሉ የሚል ሐሳብ አለ። ኡዘይር ማለት እንግዲህ እዝራ ነው ይላሉ ሙስሊሞች። በትክክል እዝራ ነው ወይስ አይደለም ባይታወቅም እዝራ ነው ይላሉ። እዝራ ይወሰድና እዝራ የአላህ ልጅ ነው ይላሉ አይሁድ ብሎ አስቀመጠ። እና ምን የሚል ጥያቄ አለ? የትም ዓለም ላይ የትም ቦታ ላይ በየትኛውም ታሪክ አይሁዶች እዝራ የአላህ ልጅ ነው ብለው ልክ ክርስቲያኖች እንደሚያምኑት አይነት እምነት ኖሯቸው አያውቅም። የለም እንደዚህ አይነት እምነት። ከየት መጥቶ ነው እንደዚህ ብሎ የተቀመጠው? ቁርአን ላይ ውሸት ነው እኮ ግልጽ። በቃ ለምሳሌ እኔ መጥቼ ከስንት ዘመን በኋላ አሊ የአላህ መልእክተኛ ነው ብዬ ብናገር ከየት አምጥተህ ነው እንደዚህ ብለህ የምትናገረው? ውሸት እኮ ነው የምባለው። አይ የፈጣሪ ቃል ነው ብዬ ብናገር አሊ የአላህ መልእክተኛ ነው የፈጣሪ ቃል ነው ብል እንደ እሺ እንደዚህ ብሎ የተናገረ አንድ አካል ይዘህልና በወቅቱ እንዲህ ብሎ ሙስሊሞች አሊ የአላህ መልእክተኛ ነው ብሎ ያምናሉ ብል እንደዚህ ብሎ ያመነ ሰው ከጊዜው ይዘህልና እንደምትሉ ምንም ጥያቄ የለውም። አሁንም ይኸው ቁርአን ላይ ምን ይላል? ኡዘይር የአላህ ልጅ ነው ይልና እኛ ደግሞ ምን ብለን እንጠይቃለን? ሰዎች ምን ብለው ይጠይቃሉ? ሙስሊሞች ምን ነካችሁ? ኡዘይር የአላህ ልጅ ነው ያለ እኮ የለም እንደዚህ አይነት ተብሎ ሲባል ለዛ መልስ ለመስጠት ኡስታዙ ያደረገው ነገር ሳላህ ያደረገው ነገር ምንድነው? ከየትም ቦታ ሙስሊሞች ይሄንን ለመመለስ ሲጣጣሩ ያስቀመጡትን መልስ ነው ብሎ ይዞ መጥቶ ግን ለራሱ ምን ይዞ እንደመጣ በጣም የሚያስቅ ነው። ወቃለት اليهود ዑዘይር ኢብኑላህ ይላል። አይሁድ ዑዘይር የአላህ ልጅ ነው አለች ብሎ ሲናገር ይሄ የነርሱ የአጠቃላይ ጁዳይዝም ቴዎሎጂ ነው አይደለም። ስለዚህ በትክክል ዑዘይር የአምላክ ልጅ የአላህ ልጅ እንደሆነ የሚያምኑ ሰዎች በወቅቱ እንደነበሩ ከዚህ ልንረዳ እንችላለን። በተጨማሪ አንድ ሶስት ለማየት ያህል ኤንሳይክሎፒዲያ ጁዳይካ ሰከንድ ኤዲሽን ላይ ወይ ደግሞ ቮሊዩም 6 ገጽ 1108 ላይ የተቀመጠ ነገር እናገኛለን። ወቅቱ ተመልከቱ። እቺ መጽሐፉን ሂድ እስኪ እዚህ ፔጅ ላይ እንደዚች አድርጎ ቆርጦ የሚያሳየውን ማለት ነው። መጽሐፉ ስለምንድን ነው የሚያወራው ብትሉት እርግጠኛ ነኝ መጽሐፉን ራሱ ይዞት ሊመጣ አይችልም። ምን እንደተጻፈ ቢያቅ ኖሮ ይሄንን ማስረጃ ብሎ በእውነት እዚህ ጋር አያሳይም ነበር። ምንም ግን የሚያውቀው ነገር የለም ይሄ ልጅ። እዚህ ፔጅ ላይ የተጻፈውን ገብታችሁ ብትመለከቱት ማለት ነው። ይኸው ማሜ በደንብ አድርጎ ያስቀምጠዋል። ስሙ። በየመን ሲኖር የነበረ አንድ አይሁድ በወቅቱ በየመን ሲኖር የነበረ አንድ አይሁድ፣ ልብ በሉ፣ አንድ ግለሰብ ዑዘይር የአላህ ልጅ ነው ብሎ ያምናል ብሎ ነው እንግዲህ ማስረጃ ብሎ ከዚህ መጽሐፍ ላይ አለ ብሎ የሚያሳየው አንድ አይሁድ ተመልከቱ። አንዱ ለነገሩ ሲጀምር አንዱም እኮ ቢኖር እኮ እንዲያው ያባት ነበር። አንዱም የለም። ይሄንን የተናገረው ሰውዬ ኢብን ሐዝም የሚባል ሰውዬ አንድ ሰው እንደዚህ ብሎ ተናግሯል ያለው ምናልባት ሚስ አንደርስታንድ አድርጎ ነው መሰለኝ። አንድ ሰው እንደዚህ ብሎ ተናግሯል
አንድ ሰው እንደዚህ ብሎ ያምን ነበር ብሎ ማስረጃ ያሳያል። በግልጽ believe that Uzair was indeed the son of Allah ኡዘይር የአላህ ልጅ እንደሆነ ያን እንደነበረ ተቀምጧል። ተመልከቱ፣ ኡዘይር የአላህ ልጅ እንደነበረ እንደሚያምን ተቀምጧል እዚህ መጽሐፍ ላይ። የሚል ነገር እኮ የለም። በእውነት አትገርሙም? ለራሳችሁ አታዝኑም? ሙስሊሞች እንደዚህ አድርጎ በእንደዚህ አይነት ደረጃ እውነት እኔ ክርስትና አስተማሪ እንደዚህ አይነት ማስረጃ አምጥቶ ሲያታልል ባይ በደንብ አድርጌ እናገረዋለሁ። ምን ሆነህ ነው እንዴ? እንደዚህ አይደረግም። በእውነት በጣም ነው የሚያሳፍረው። በተጨማሪ ደግሞ ይህንን አቋም ሂስትሪ ኦፍ ጂውሽ ኦፍ አረቢያ የተሰኘ መጽሐፍ ላይ ልናገኝ እንችላለን እና ግልጽ ነው። ሁለቱንም መጽሐፍ ሂስትሪ ኦፍ ጂው እኔ ሳይ እንደዚህ አይነት ቪዲዮ ገብቼ ቼክ አደርጋለሁ መጽሐፉ ላይ ምንድን ነው የተቀመጠው ነገር ብዬ እና መጽሐፉን ገብቶ ማንም ሰው ሊያይ ይችላል። ይሄ የማሜን መልስ ተመልከቱ። በመጀመሪያ ደረጃ ከኢስላሚክ አዌርነስ ኦር ከሌሎች የሙስሊሞች ዌብሳይት አምጥተህ እንጂ መጽሐፉን ገልጣ አላነበብክም። ብታነብ ኖሮ ኢንሳይክሎፔዲያ ጁዳይካ ርዕሱን ምን ይለዋል ተመልከቱ። ሳላህ ያመጣበት ፔጅ ላይ ፔጁ ሳላ ካስቀመጠው ላይ ከፍ ስትሉ ትንሽ እኮ ነው አንድ ፔጅ። ለዛ ነው እዛ ፔጅ ላይ የተቀመጠው ነገር ምን እንደሆነ አያውቅም ያልኳችሁ ለዚህ ነው። ፔጁን ከፍ ብሎ ቢያነበው ኖሮ በእስልምና ውስጥ እንደዚህ የሚል እምነት አለ ብሎ አይሁዶች እያስቀመጡ ነው። ወይንም የአይሁዶች ኢንሳይክሎፒዲያ ላይ እንዲህ የሚል አለ ኢን ኢስላም ብሎ ይጀምርና በጣም የሚገርመው ማሜ እዚህ ጋር ያልጠቀሰው ነገር በነገራችን ላይ ምንድነው መሐመድ ክሌምስ በሱራ 930 ላይ ብሎ ነው የሚያስቀምጠው። የሳላ ማስረጃ ብሎ ያመጣው ላይ ቴንክ ዩ ሳላ ምን ብሎ ነው የሚያስቀምጠው ማለት ነው። እዚህ ጋር መሐመድ በቁርአን ላይ የተናገረው ነገር መሐመድ በቁርአን ላይ ያስቀመጠው ንግግር ብለው ነው የሚያስቀምጡት። ተመልከቱ፣ እነዚህ ሰዎች ቁርአን የመሐመድ ቃል ነው ብለው ነው የሚያምኑት። ኦኬ፣ ሳላ ማስረጃ ብሎ ይዞት የመጣው መጽሐፍ ማለት ነው። ካለ እንደውም ጥሩትና ለነገሩ ከዚህ በፊት ለዋሸው ውሸት ይቅርታ ሲጠይቅ ነው እዚህ መጥቶ የሚያወራው ብለናል እንጂ በእውነት እንደዚህ አይነት ስህተት በጣም በጣም የሚያሳፍር የመሐመድ ቃል ነው ቁርአን። ማስረጃ ይሄ ከሆነ በጣም እናመሰግናለን። ቁርአን የመሐመድ ቃል ነው። ያው መሐመድ ክሌምስ ኢን ሱራ 930 መሐመድ በቁርአን 930 ላይ እንዲህ ብሎ ለዚያም ክሌም ነው ያደረገው ነው የሚለው። በነገራችን ላይ ክሌም አደረገ ማለት ያለ ማስረጃ የተነገረ ንግግር ማለት ነው። ያው ይጀምራል በእስልምና ውስጥ ያለውን ማለት ነው። እስኪ መጽሐፉን ገልጠን አብረን እናንብብ። እንደዚህ ይላል ሙሐመድ claims that in the opinion of the Jews ኡዘይር ወይም እዝራ is the son of God. These words are an enigma because no such opinion is to be found among the Jews. እንደዚህ አይነት እምነት በአይሁዳን መካከል የለም። በእውነት ኤኒግማ የሚለው ቃል ፓዝል እንትን የሚያደርግ ምንድን ነው ኮንፊውዝ የሚያደርግ የተምታታ ግራ የተጋባ ንግግር ነው። ምን ላይ ያለው መሐመድ በሱራ 930 ላይ የተናገረው ንግግር በጣም ግራ የሚያጋባ ኮንፊውዝ የሚያደርግ ንግግር ነው። ለምን ፈጽሞ እንደዚህ የሚባል እምነት የለም። ኡዘይር ያላህ ልጅ ነው። ከየት ነው ይሄንን ነገር እየተነበበ ያለው? ሳላ ማስረጃዬ ብሎ የሰራው ቪዲዮ ላይ ይሄ ምስኪንነት ይባላል። እና ቁጭ ብለው ለሚያዳምጡት ነፍሳት በእውነት በጣም ያሳዝናል። በጣም እነዚህ ልጆች በተደጋጋሚ ነው በነገራችን ላይ በተደጋጋሚ ስለሚናገሩት ነገር አያውቁም። እንዲያው ቪዲዮ ቁጭ ብሎ ሰው ስለሰራ እኔ እንደውም እዚህ ላይ መልስ እሰራለሁኝ ብዬ ሳስብ ቆይቼ ነው ማሜ ሰርቶት አይቼ ደስ ያለኝ በእውነት። እንዲሁ ስራዬ ብሎ እንደዚህ አይነት ነገር ተይዞ ቁጭ ብሎ ቪዲዮ ስለሰራ ያ ሰው ያውቃል ማለት አይደለም። ፕሊዝ የሚቀርብላችሁን ነገር እኛም ብንሆን እዚህ ጋር የምናሳያችሁን እኛም ብንሆን ሌላም ሰው ቢሆን ያቀረበውን ነገር በራሳችሁ ቼክ አድርጉትና ከዛ በኋላ ገሌ የሚናገረው ነገር ትክክል ነው፣ ገሌ የሚናገረው ነገር ስህተት ነው ብላችሁ በራሳችሁ እንድታውቁ፣ በማንም እንዳትነዱ ማለት ነው። እንደ ከብት አይምሮ የተሰጠን ለዛ ነው። አንዳንዶቻችን ግን ደግሞ ምናልባት የቀለም ትምህርት ደግሞ ያልቆጠርን ሰዎች ደግሞ ካለን ያስቸግራል ገብቶ እንደዚህ አይነት ነገሮችን ቼክ ለማድረግ። ግን ለእናንተ ደግሞ እግዚአብሔር እውቀትን እንዲሰጣችሁ መጸለይ ነው። በማንም ተራ ግለሰቦች ተታላችሁ ነፍሳችሁን የዘላለም ሕይወታችሁን እንዳታጡ በቃ ያላችሁበት እስልምና ውስጥም ካላችሁ እስልምና ውስጥ ሆናችሁ
ክርስትና ውስጥም ካላችሁ ክርስትና ውስጥ ሆናችሁ ግን ጸልዩ። በቃ እኔ የፈጠርከኝን አምላኬን አንተን ለማወቅ ነው የምፈልገው። ሰዎች እንዲያሳስቱኝ አልፈልግም። እና እውነተኛ መንገድ ላይ ከሆንኩኝ እውነተኛ መንገዱን አንተ አብራልኝ፣ ግለጥልኝ እያሉ ከፈጣሪ ጋር መነጋገር ነው። በሰዎች እንዳትታለሉ። እንትን ያላላችሁ ቀለም ያልቆጠራችሁ ቀለም ያልወሰዳችሁ ሰዎች በራሳችሁ ገብታችሁ ቼክ ማድረግ የማትችሉ በራሳችሁ ገብታችሁ ቼክ የምታደርጉ ደግሞ መጸለይ የለባችሁም አይደለም፣ ግን ቢያንስ አንድ አድቫንቴጅ አላችሁ በራሳችሁ እነዛን ነገሮች ቼክ ማድረግ የምትችሉበት ማለት ነው። እሺ የገባ ሰው ስላለ ኦቶማን ኢምፓየር ከኦቶማን ኢምፓየር ጋር እንዲያውም ኦቶማን ኢምፓየር እንኳን ደህና መጣ። እሺ ሙስታው ነው ስምህ? ኦቶማን አይሰማህም? ኦኬ ታችሁንና ባይ ዘ ዌይ ኦቶማን ሲል አሁን የሆነ ዶክመንታሪ እያየው ነበርና ውጭ ካልሆነ በቁርአን ላይ እንደተፈቀደላችሁ ራይት ሃንድ ፕሮሰስ የሚያደርጋቸውን መያዝ ትችላላችሁ የሚለውን ኦቶማን ቱርኪሾች ወይም ደግሞ ኦቶማን ኢምፓየር ላይ የነበሩ ሰዎች ሲሪየስሊ ነው የወሰዱት። የሚያሳዝነው ፓርት ግን አብዛኛውን ኤቪደንሶችን እንዲጠፋ አድርጓቸዋል። ግን ዩቲዩብ ላይ አለ ዶክመንታሪ ክሬዚ ሂስትሪ ላይ በተለይ በአንዳንድ አካላቶች ይሄኛው ከኛ ጋር አሶሲዬት አያደርግም ምናምን እንዲሉ የተለያዩ በተለይ እስልምና ከሆሞሴክሹዋሊቲ ጋር ወይም ደግሞ ከግብረ ሰዶማዊ ጋር ያለውን ቪዲዮች እያስጠፋችሁ ነው which is very good። ህብረታችን በደንብ አጨብጭበን እናደንቃለን። ግን do you know ሚን ኮንኪፓይንስ ማለትም የሴት ቅምጦች እንዳሉት ሁሉ ኦቶማን ቱርክሽ ላይ የወንድ ቅምጦችን ይይዙ ነበር ነው። ኦቶማን ሲል በጣም ትዝ አለኝና ስርዓት የማይኖራችሁ ከሆነ ደግሞ በሀዲስ ደረጃም እንደዚህ አይነት ኢንጌጅመንቶች እንዴት እንደነበሩ እናሳያቸዋለን ማለት ነው። ግን ያው ካገኘኸው ደስ ይላል እንትኑ ዶክመንታሪ በደንብ ነው የሚያምራው። ዩቲዩብ ላይ ነው ያ እንትን ነው ይሄ ኢስላሚክ ትራዲሽን ላይ እንዴት እንትን እንደተባለ እንዴት በታሪክ ዲናይ እንደሚያደርጉት ግን ምንድን ነበር ስሙ it was the part of their history like for a long time ማለት እንግዲህ ኦቶማን ማለት እስልምና ታሪክ ላይ በጣም ኃይለኛ ትልቅ ኮንትሪቢዩሽን የነበረ ኢቭን አሁን ያለው ናውዴስ ተርኪን ራሱ እንዲይዙ እስከ ኢስት አፍሪካ ድረስ ያለው ነገር ራሱ በእስልምና ግዛቶች እንዲቆጣጠር ያደረገ ትልቅ ኢምፓየር ነው። ከዛ ግን ምን ነበራቸው? ሚል ኮንኪባይን ነበራቸው። ሴም ጎስ ቱ ዲፍረንት ኢምፓየር ኢስላሚክ ኢምፓየርስ ማለት ነው። ሜል ኮንኪባይን አልሽ? ያ ሜል ኮንኪባይን እና የሚገርም እንትን ነበረ። ይሄ የሴቱ ላይክ ኖርማል ነው በእንትን በምንድን ነበር ስም በቁርአንም ሌጋል አድርጎታል። ይሄ ግን እንዴት ነው አፐር ክላሶች አሉ አይደለ? ሳይን ኦፍ ወርልድ ሳይን ኦፍ ፓወር ነበረ ሚል ኮንኪባይኖች መያዝ ማለት ነው። ሴም ጎስ ቱ ፓኪስታንም ላይ ነበረ። የኢንዲያንም የሙስሊም የገዟትም የእነሱም ታሪኮች ላይ አንዳንድ አይቻለሁ። ጥሩ ነው ብቻ። አይ አሪፍ አይዋለሁኝ። ሊንኩን ጻፊልኝ በውስጥ። እሺ አረ ልክላቸዋለሁ፣ ግሩፕ ላይ ልክላቸዋለሁ። ኦኬ ለማንኛውም አሁን ወደዚህኛው ቪዲዮ ስንመለስ ባጭሩ ይሄ ነገር የሚያሳየን ነገር ምንድን ነው? በጣም ትልቅ መልእክት ነው። በነገራችን ላይ አሁን ይሄ ሱራ 930 ላይ ሙስሊሞች አለን ብለው የሚያመጡት መልስ ምንድን ነው? የእስልምና ሶርሶች ውስጥ 4 ሰዎች ነበሩ እንትን ውስጥ ምንድን ነው መዲና ውስጥ 4 ሰዎች ነበሩ፣ አንድ ሰው ነበረ የሚል ሶርሶች ነው እንጂ የሚመጣው በምንም አይነት ዓለም ላይ ተሰምቶ ታይቶ የማይታወቅ ሐሳብ ነው። የትም ቦታ ላይ የለም። ኡዘይር ያላህ ልጅ ነው የሚል ማለት ነው። የትም ቦታ ወገናችን ደግሞ ቪዲዮ ሰርቶ ማስረጃ እኮ ብሎ አሁን ስናይ የነበረውን መጽሐፍ እንደ ማስረጃ ለማምጣት የፈለገው ለምንድን ነበረ? ከውጫዊ ሶርሶች እንደዚህ ተብሎ ተቀምጧል ለማለት ነበረ። ግን በጣም የሚያሳዝን አወዳደቅ ነው የወደቀው እሱን ለማሳየት ብሎ። ስለዚህ ከዚህ የምንማረው ምንድን ነው? እስልምና አለኝ የሚለው መልስ ይሄ ከሆነ በግልጽ ቁርአን 930 ላይ ምንም በማያሻማ መልኩ ስህተት እንደተሳሳተ የእስልምና መልስ
ይሄ እንደዚህ አይነቱ መልሶች ናቸው። የትም ቦታ ላይ ብትሄዱ ያላቸው መልስ አይ 4 ሰዎች እኮ መዲና ውስጥ አንድ ሰውዬ እኮ እንትን ውስጥ የሚል የሰፈር ውስጥ ጨዋታ የሚመስል አይነት መልስ። አሁን ለምሳሌ እኔ ሙስሊሞች እኮ መሐመድ የአላህ ልጅ ነው ይላሉ ብዬ ብናገር፣ ሙስሊሞች እኮ መሐመድ የአላህ ልጅ ነው ይላሉ ብዬ ተናግሬ ከፈጣሪ ነው የሰማሁት ይሄንን እላለሁ። ከዛ ሰዎች መጥተው እንደ አረዲ ሙስሊሞች የቱ ጋር ነው መሐመድ ያላህ ልጅ ነው ያሉት? በፍጹም እንደዚህማ አይ እንደዚህ ብሎ ያመነ ሙስሊም የለም ካለ አሳየን ማስረጃ ሲባል ማስረጃ ከራሴው ማስረጃ ማለት ነው። ውጫዊ ማስረጃም ሄጄ እኮ አይደለም ይሄው እዚህ ጋር ሂዱና እዚህ ጋር እዩ አይደለም። ከራሴ ግን ምን እላለሁ? አይ እንደዚህ ምናምን የሚባል ቀበሌ እንትን ማህበር የቀበሌ ገጠር ማህበር አንድ ሙስሊም ነበረ መሐመድ ያላህ ልጅ ነው ብሎ ያመነ፣ ወይንም ካሳንቺስ አካባቢ 4 ሙስሊሞች ነበሩ መሐመድ ያላህ ልጅ ነው ብሎ ያመኑ ብዬ በመልስ ይሄ በጣም የሚያሳፍር መልስ ነው። በእውነት የሚያሳፍር። አንደኛ ሙስሊሞች ብዬ ነው የተናገርኩት። ሙስሊም በጠቅላላ ሙስሊሞችን የሚወክል ነው እንጂ ስለ 4 ሰዎች ስለ አንድ ሰው ያወራሁኝ ከሆነ ከሙስሊሞች የተወሰኑት እንደዚህ ብለው የተወሰኑትም አይደለም አድሬስም መደረግ የሚያስፈልጋቸው አይደለም። ሲጀምር ግን የተወሰኑት ብዬ ልናገር እችላለሁ። ግን በጣም ግልጽ መሆኑ መልኩ የተቀመጠው ሙስሊሞች በጠቅላላ በሚል ሐሳብ በሐዲስም ስንመለከት እንደው በቂያማ ቀን እንኳን ሳይቀር እነዚህ አይሁዶች ማንን ነው የምትከተሉት የነበረው የምታምኑት የነበረው ማንን ነው ሲባሉ ዘይር ነው እንደሚሉ ሁሉ እንመለከታለን። ስለዚህ ስለ 4 ሰዎች ስለ ምናምን ሳይሆን ስለ ጠቅላላ ነው። ስለዚህ እዚህ ክፍል ላይ ቁርአን ስህተት ነው፣ የሰው ቃል ነው። ቁርአን ደግሞ እንደሚል ይሄ መጽሐፍ ከአላህ ባይሆን ኖሮ በውስጡ ብዙ ስህተቶችን ታገኙ ነበር ይላል። እንግዲህ ከብዙም አልፎ ስፍር ቁጥር የሌላቸው ስህተቶች እየተመለከትን ነው። ከነዛ ውስጥ አንዱ ይሄ ነው። አንተ ሳላን አግኝቸው እንደዚህ በዚህ ርዕስ ላይ እንዴት የኛውን ርዕስ ትሰራለህ ምናምን ብዬ አውርቼው ነበርና ምን አለኝ። ያው አያስወሩም ግን በትንሹም አውርቼው ነበርና ለምንድን ነው አይሁዳዊው ባይዘዌ ቪዲዮን የሱም ቪዲዮ ካየኸው አክሊል ሰርቶ ነበረ ሱራ 9 ከቁጥር 30 ላይ እንደዚህ ብሎ የተጻፈ አለና ከየት ነው አምጥታችሁ ይህንን ነገር ያስገባው ወይም መሐመድ ይህንን ከየት ሰምቶ ነው ያመጣው ለሚለው ምላሽ ሲሰጥ ነው የሰራው ቪዲዮንና እኔ ሳላ የመለሰው ምን አለ? እኔ የሰራሁትኝ ከውጫዊ ብዬ ያመጣሁት የኢብኑ ሐዝምን ባይዘዌ ኢብኑ ሐዝምን ነው የኢብኑ ሐዝምን ነው ስኮላሩ የጻፈው ኮት አድርጎ ያወጣው ነውና የኢብኑ ሐዝምን ብዬ ያላወራሁትኝ ከውጫዊ ለማሳየት ነው እንጂ ኢብኑ ሐዝም እንደሆነ በቪዲዮ ላይ ማንም ያነበዋልና ከላይ በእጄ እያሳየው ነበርና አለና ቪዲዮ ላይ ግን ሲል የነበረው አንድ ስኮላር ነበረ አይሁዶች እንደዚህ ብለው የሚያምኑ አይሁዶች እንደነበሩ አንድ ስኮላር ጽፎልናል ብሎ ነበረ። ስኮላሩ ደግሞ ባይዘዌ ሙሉ መጽሐፉ አለኝ እኔ የጁሻይስ ቮሊዩም 6 አለኝ ሙሉ ማለት ነው። እና ሙሉ መጽሐፉን ብታየው በጣም ነፍ ነገር ነው ያለው። ስለ ሕዝቅኤል አለ፣ ስለ ጆሹዋ አለ፣ ብዙ ነገር አለና ያቺን ኮት አርግቶ ያወጣው ባይዘው የራሳቸው ስኮላር ያጠናውን ነው። አሁን እንዴት ነው አንድ ስኮላር አንድ ሙስሊም የራሱን ሃይማኖት እውነተኛ ለማድረግ ጀስዝም ብሎ የጻፈውን ነገር የጁሻይስ ስኮላር ደግሞ እንደዚህ ብሎ ጻፈና ከዛን ምን አለ ደግሞ ሳላ ወንድማችን የሃይማኖቱን ለመከላከል ያ ስኮላር እንደዛ ብሎ ያምን ነበር የሚያምኑ ሰዎች ነበሩ ብሎ ነው የጀመረውና ሙሉ መጽሐፉን አይተው ከሆነ ደግሞ ከላይ ጀምሮ ያለው አይ ቲንክ ማሜ ራሱ ቪዲዮ ሰርቶበታልና ከላይ ጭራሽ ይሄ ነገር እንቆቅልሽ ነው። ሰውየው የሙሐመድ ይሄንን ነገር አየው ጭራሽ እንቆቅልሽ ነበር። ሰውየው ሙሐመድ ይሄንን ነገር ከየት እንዳመጣ ገርሟቸዋል አይሁዶች ራሱ ሲጽፉት ማለት ነው። እና እንዲህ የሚባል ነገር የለም ኖሮም እንደማያውቅ ይናገራሉና አህመድ የሚባለውን ካወቀው የሆነ ፈላ ልጅ ምን አለ ፈላን ፈታ ሲያረጉኝ ነበር ወደፊት የሚመጡት ቢሆኑ ሰላም መሰለህ ነው። ዋው እሱ ተመቸኛ። አሁን እሱ ገብቶታል። በቃ እሱ ቢያይ ምንም ማስረጃ የሚባል ነገር እንደሌለ ሲገባው በቃ ወደፊት ሊሆን ይችላል። በጣም አንድ እርምጃ ማለት እንዲህ ነው። አሪፍ ነው እንዴ! ይሄ ደስ ይላል። ሁለተኛውን መጽሐፍ ደግሞ ካየኸው
ይሄንን ግን ወደዛኛው ሳንሄድ በፊት ይሄ ነገር ከየት መልሱ እንደመጣ ከየት ለማሳየት ፈልጌ ነው። ይኸውላችሁ ይሄ የኢስላሚክ ሲቲ ፎረም የሚል ፔጅ ላይ 2006 በፈረንጆች 2006 ማለት 21 ዓመት መሆኑ ነው። 19 ዓመት በፊት የተለጠፈ ኦኬ 19 ዓመት በፊት የተለጠፈ ሌላም ዌብሳይት አለ ባይዘዌ እንደዚሁ ሌላ ዌብሳይት ራሱ አለ። ሳላ ያመጣትን ስክሪንሾት እንደዛ ያስቀምጡ ዌብሳይት አለ። እሱን አሳያለሁ ከነ ፎቶ። እዚህ ዌብሳይት አለች፣ ሳላ ያመጣባት ዌብሳይት አለች። ቀጥል አንተ። ያ እዚህ ላይ ምን ብሎ አስቀምጣለች? እሷኑ ኮቴሽን ሳላ ያስቀምጣትን እንደዛ አድርገው አስቀምጠው ይሄው ገጿን እንኳን ሳትቀር 1100 ፔጅ 1108 ላይ ነው ያለው ብለው አስቀምጠው፣ ግን ወደ ታች ስንወርድ ኦልሬዲ እዚህ ላይ መልስ ሲመላለሱ 2006 ዓመተ ምህረት ነው። 2006 ዓመተ ምህረት ላይ መልስ ተሰጥቶ ምን ብሏል? ሶሪ BMZ but your historical evidence does not work ያመጣኸው ታሪካዊ ማስረጃ አይሰራም ብሎ መለሰለት። እዚህ ላይ እስኪ ቀረብ ብለህ ተመልከተው። this is not a Jewish source ይሄ የአይሁድ ሶርስ ሳይሆን but an Islamic one የእስልምና ማስረጃ ነው። እንዲያውም የኢብን ሐዝም ቃል ሁሉ ተብሎ ተቀምጧል። according to Muslim sources ምናምን እያለ ያስቀምጣል ብሎ በስፋት የተነጋገሩበትና እዚህ ላይ ኦልሬዲ ዲባንክ የተደረገ ሐሳቡ የሌለና መጽሐፉ ላይም ደግሞ ስትሄዱ ይሄው መጽሐፉ ላይ ስለ እዝራ በአይሁድ ምን ተብሎ እንደተነገረለት በእስልምና ውስጥ ደግሞ ምን ተብሎ እንደተነገረለት እዚሁ መጽሐፉ ላይ እንደዛው ላይ ያስቀምጣል። እዚህ ላይ ነው ትኩረቴ። ግን መሐመድ ክሌምስ ያለው ነገር በጣም በቃ ወሳኝ ነገር ነው። መሐመድ ክሌምስ በሱራ 9:30 ላይ መሐመድ በሱራ 9:30 ላይ እንዲህ ብሎ ተናግሯል ብለው ነው የሚያስቀምጡት ሙስሊሞች። አላህ ነው የተናገረው ብለው ሲሉ የሳላ ማስረጃ ግን አያይ መሐመድ ነው የተናገረው ብሎ ያስቀምጣልና ሁለተኛው መጽሐፍ ላይ ብንሄድ ያው ተመሳሳይ የሁለተኛው መጽሐፍም በጣም በቃ የሚያስቅ ነው። መቼም ስለ ሁለተኛው መጽሐፍ ስጠየቀው ያ ስለ ሁለተኛው መጽሐፍ ኧረ በጌታ አንተ በጣም ነው የሚፎግሩት እግዚአብሔርን። ልጆቹ በጣም ሙድ የሚይዙ ናቸውና ሁለተኛ መጽሐፍ ላይ ያለውን ካለክ አውጣው። ቆይ እኔ ላውጣው አውጣው ካለክ አውጣውና ምን ብለው እንደሚፎግር ቆይ ልንገር። ግን አሜታ የሆነባችሁም ዝም ብላችሁ ሰው በሌለበት ዝም ብላችሁ መለፍለፍ እንደዚህ እነሱ ሲኖሩ ትለኛለህ እንዴ? አረ ገብቼ በጌታ ሊገሉኝ እንጂ። አይ በመጀመሪያ ደግሞ ፎቶአቸውን ፎቶአቸውንም አይተናቸዋል። ሲጀመር በጣም ታናናሾች ህጻናት ልጆች ስለሆኑ እየመጡ እንደውም እዚህ ይማሩ ጥሯቸው እንደዚህ ብለዋቸዋል። ኑ በላቸው። ኧረ በስመ አብ እኛ እንደውም ከህጻን ልጅ ጋር አረታው በእግዚአብሔር አላለንም እንጂ ከውጭ ሀገር ኤዱኬሽናል ባክግራውንዳቸውን ይሄ የትምህርት ደረጃቸውን ምናምን አሳይቶ ነው በአፖሎጂቲክ ደረጃ ኮንቨርሴሽን የሚጀመረው። ድጋሚ ደግሞ ህጻናት መሐመድ ሰው እንደ በዚህ ልክ እንዲናገራቸው አታርጉ። ይቅርታ አድርጊ። እንትን የመጽሐፉን ስም ንገረኝ እያልኩኝ ሌላ ነገር አስወራኝ። The Jewish of history of Jewish Arabian ነውና ባይ ዘ ዌይ ይሄ መጽሐፍ ውድ ነው። ሳላ የመጀመሪያውና ስክሪንሾት ነው ያመጣውና አንድ ያቤሎ እውነት የመጀመሪያው ነው ወይስ ሁለተኛው መጽሐፍ ነው ያልሽ? እንትን አንደኛውን ስለጨረሳችሁ ሁለተኛውን እንትን እንበልና ሪቪው እናድርግና የመጀመሪያውን እንትን ትነግረኛለህ ብዬ ነው እንዳረብሽ ብዬ ነው እንትን አልኩት። ኢትስ ኦኬ እንትን ነው ይሄው የኢንሳይክሎፒዲያ ጁዳይካ ሰከንድ ኤዲሽን ቮሊዩም ለምን ሊንኩን አልልክልሽም? በቃ ሊንኩን ትልክልኛለህ። ኦኬ እሺ go ahead ካይቀጥል አሄው እዚህ ጋርም አለሽ ይኸውልሽ ጁዳይካ ይሄኛው ቮሊዩም 1 ነው፣ ግን እዚህ ጋር ቮሊዩም 6 ላይ ይኸው ቮሊዩም 6 ሆኖ ፔጁ ባይ ዘ ዌይ ይቀየራል። 1118 ሳይሆን ወደ 600 ስንት ላይ ቆይ ልልሽ አንዴ 5 አካባቢ ነገር ነው 653 ላይ ነው ያለውና ፔጁ 653 ላይ ነው ይሄኛው ላይ ያለው። ያው እሺ ቀጥል። ስለ ሁለተኛው ልታነሳ ነበር ሐሳብ። ያ ሁለተኛው ላይ ክፈተውና አንተ እስቲ ተዝናና። ቆይ አንዴ ምን ብሎ እንደሚፈታው እነግርሃለሁ፣ አንተ ተዝናናለህ። ያ ይሄንንም በነገራችን ላይ ማሜ ቪዲዮ ከመስራቱ በፊት ሁለቱንም መጽሐፍ አውጥተን በሰፊው አውርተንበት እንዲያውም እኔ ቪዲዮ ልንሰራ ስራ ስላልተመቸኝ
ዛሬ ነገ ስንል ነው ማሜ ሰርቶ ያየሁትና እዚህ ላይም በደንብ አውርተናል። የተቀመጠው ነገር ኩድ ቢ ተርምድ ተብሎ ነው የተቀመጠው። እንትና ስለ ሄኖክ ያነሳል መጽሐፉ፣ ስለ ሌሎች የብሉይ ኪዳን ላይ የነበሩ ሰዎችን እያነሳ ይሄድና በተለይ ደግሞ ስለ ሄኖክ ማለት ሳይሞት ወደ ሰማይ ያረገው የአዳም የልጅ ልጅ ነው። እንደዛ አይነት ቦታ ላይ የነበረው ሄኖክ ማለት ነው። ስለሱ መጽሐፈ ሄኖክም የተነገረለት የሱ ስለ ሄኖክ ብዙ ቦታ ያነሳና ይሄ መጽሐፍ ብዙ ቦታ ላይ ያነሳና እዛ ቦታ ላይ ሳላ ማስረጃ ብሎ ያመጣው ቦታ ላይ ምን አለ? ሄኖክ የእግዚአብሔር ስክራይብ የእግዚአብሔር ጸሐፊ ማለትም እንትንን መጽሐፍን ይጽፍ ስለነበረ ስክራይብ ተብሎ ተርም ስለሚደረግ እዝራም ደግሞ እንዲሁ ስክራይብ ስለነበረ ሄኖክ ከፍተኛ ቦታ በአይሁድ የግሩፕ የሆኑ የአይሁድ ግሩፖች አሉ። በእነዛ አይሁድ ግሩፖች ከፍተኛ ቦታ ስለተሰጠው እንዲሁ ማነው እዝራም እንዲሁ ደግሞ ተመሳሳይ ቦታ ተሰጥቶታል ብለን ልንወስድ እንችላለን። ኩድ ቢ ተርም ቤኒዮ ኤሎሂም ብሎ አስቀምጦታል። ቤኒዮ ኤሎሂም የሚለው ምንድነው? ከፈጣሪ ልጆች ውስጥ አንዱ ሊባል ይችላል። ኩድ ቢ ተርምድ ነው ቃሉ ራሱ የሚለው እንጂ በፍጹም እንደ ሳላ እንዳለው የሚያምኑ ሰዎች ነበሩ ብሎ እንዳስቀመጠው በፍጹም እንደዚህ አይነት ነገር የለም። እና እንደዛ ነው። አቤሎ ምንድን ነው ከዚህ ስለዛ መጽሐፍ ምንድን ነው አለ? ምን አለ መሰለ የፓርቲኩላርሊ እዚህ ጋር እዝራ በጂውሾች ደረጃ እዝራ ብቻ ለምሳሌ በቃ የአላህ ልጅ ወይም የእግዚአብሔር ልጅ ታይዘው እኛ አሁን እያወራንላቸው ነው እንጂ ጂውሾች አላህ የሚባል ነገርም አያውቁምና ግን እዚህ ጋር እዝራ የአላህ ልጅ ወይም የእግዚአብሔር ልጅ የተባለበትን ፓርቲኩላርሊ ላሳያቸዋልና ምን አለ? ዘዋንስ የሚለውን ቦታ አይተዋል። ሞር ራይቸስ ዛን ዘዋንስ ኤሌክትድ ቱ ትራንስሌት ቱ ሄቨን የሚለውን ማለት ነው። እሱን ፓርቲኩላርሊ ለማን ነው አለ? ለእዝራ ነው አለና ኮሜንት ላይ ያጨበጭባሉ። ግን ዘዋንስ እኮ ነው የሚለው። ዘዋንስ ማለት ምን ማለት ነው ሲባል ደግሞ መልሶ ምን አለ? ኦኬ ዘዋንስ የሚለው የተመረጡትን ነው አለ። የተመረጡትን አሁን ለምሳሌ በጂውሾች እኮ እኛም የእግዚአብሔር ልጆች ልንባል እንችላለን አይደል? በዛ ወይ እኮ እንባላለን እውነት ለመናገር። ከዛ ደግሞ ወረዳልና ደግሞ ቀጥሎ ቢኖ ኤሎሂም የሚለውን ካየኸው ቢኖ ኤሎሂም ማለት ዋን ኦፍ ዘ ቢኖ ኤሎሂም ማለት ምን ማለት ነው ስንለው ምን አለ? በቃ እዚህ ጋር ያለው የተመረጡትን ነው ጀስት የተመረጡትን ለማለት ነው አለና እኔ ግን የፈለኩት አለ እኔ ግን የፈለኩት እዝራ የሚለውን ጂውሾች የአላህ ልጅ ነው ብለው ያምናሉ የሚለውን ማሳየት ነው እንጂ እዚህ ጋር የተመረጡት አሉ ወይም የሉም የሚለውን አይደለም ማለት ነው። እኔ ሰውየው መጀመሪያ ቪዲዮ ሰርቶ በኋላ አሁን መውጫ እየፈለገ ነው ታውቃለህ። አይ ለመውጫ ራሱ እኮ አይሆንም። አሁን ስለዚህኛው የተወሰነ ነገር ለማየት ፈልጌ ነበር። ስለዚህኛው መጽሐፍ አይ ቲንክ እናንተ ስለሆናችሁ በደንብ ያያችሁት እናንተ አውሩበት። ግን ይሄኛው መጽሐፍ ኤክስፕሊሲትሊ the relationship between the Judaism and Islam ማለትም during the period of Muhammad እና after Muhammad የነበራቸውን ምንድን ነበረ ስሙ የተለያዩ ቫሪየስ የሆኑ ሶርሶችን ወይም የተለያዩ ምንጮችን እየጠቀሱ የነበራቸውን ነገሮች እና ምንድን ነበር ስሙ በተለይ በእስልምና ላይ ከእስልምና ጋር በተያያዘ የነበራቸውን እንትን ይሄ how do you say it ይሄ ኢንተርኮንፌሽናል ሪሌሽንሺፓቸውን ነው እንጂ የሚናገረው ኤክስፕሊሲትሊ የጂውሾችን ኤስታብሊሽድ የሆነ የእነሱ የሚያምኑትን ነገር ስቴት አላደረገም ነው የሚለው። ይሄ መጽሐፍ ሪቪው የሚያደርጉ ኤአይ ቱሎች አሉ አይደለ? በእነሱ ለማየት ትንሽ እየሞከርኩ ነው እና እንደዛ ነው የሚናገረው። ባይ ዘ ዌይ ግን ላይክ ኢች ታይም ይሄንን ጥያቄ ከዚህ በፊትም እንደዚህ አይነት መጽሐፍን ሪቪው የሚያደርጉና ሶርስን የሚያወጡ ላይክ እንደ ስልሽ አይነት አይቶሎች አሉና እዛ ላይ ስለ እዝራ የፈጣሪ ልጅ መባሉን ይሄ ቁርአን 9:30 ላይ ያለውን ክሌም በተመሳሳይ ሌሎች አዲሽናል ሶርሶች ያንን ነገር ደግፈውታል ወይም ደግሞ ሌሎች አዲሽናል ሶርሶች ስለዚህ ነገር ዲስከስ አድርገዋል ወይ አውርተዋል ወይ ይሄንን ነገር በማስረጃ ማሳየት እንችላለን ወይ የሚለውን ጥያቄ ሲጠየቅ መልሶ ዙሮ እዛው ከቁርአኑ ላይ ካለው ክሌም ውጪ ምንም የተደረገ ወይም ደግሞ የሚቀርብ ማስረጃ የለም። ይሄንን በቃ በዚህ ይሄኛውን ክሌም ቁርአኑ ነው እንጂ የሚናገረው ይሄ አዲሽናል ሂስቶሪካሊ ወይም ደግሞ ስኮላርሊ ኢንቨስቲጌት ተደርጎ ይሄኛውን የእስላም መጽሐፍ ላይ ታምረኛው መጽሐፍ ላይ የተቀመጠውን ነገር ምንም የሚያስረዳ ነገር እንደሌለ ነው አስፋራሳይ ነው። ይሄ እንደውም as a misunderstanding of the Jewish beliefs እና the Jewish sects ነው የሚለው እንጂ እንደውም አልተረዳውም። በተሳሳተ ሁኔታ ነው ቁርአኑ ያስቀመጠው። ላይክ አልገባውም። የጁዳይዝም ኮንሰፕት ወይም ጁዳይዝም ቢሊቭ ነው የሚሉት።
ኤኒዌይስ አቋረጥኳችሁ። ኮንቲኒው። እንደዚህ ነው ማስረጃ እየተባለ የሚመጣ ሁሉ ነገር እንግዲህ በዚህ ደረጃ ነው። አቤል እንትን አልክ ምንድነው ያንን ይዞ የመጣውን ነገር ከዛ ስህተት ውስጥ ደግሞ ለመውጣት ሌላ ነገር ውስጥ እየገባ ስትል አዎ ተሳስቻለሁኝ ብል ይላል ብለህ ማሰብ ማይታሰብ በምንም አይነት ይሞታታል እንጂ እኔ ጋር ሲወያይ ከዚህ በፊት በግልጽ ፊት ለፊት የዋሸውን ውሸት ለዛ ነው እኔ መልሼ ከሱ ልጅ ጋር አላወራም ያልኩት። በእንደዛ አይነት ደረጃ የሚዋሽ ከሆነ በሌላ ነገርማ በምንም ነገር ይዋሻል። በምንም ኧረ ቆይ ወደ ሌላ እየገባ ያልኩህ ምን መሰለህ፣ እዚህ ጋር የተጠቀሱት በጂዊሽ ኢንሳይክሎፒዲያ ላይ የተጠቀሱት እና ቁርአን ላይ የተጠቀሱት ሐዲስ ላይ የተጠቀሱት ጂዊሾች ይለያያሉ እኮ ነው ያለኝ ጭራሽ ማለት ነው። ካየኸው ሐዲስ 4581 ላይ ሳሂህ አልዋሪ 4581 ላይ አራቱ ነው አልጠበሪ ምን ብሏል አለ አራት ሰዎችን አይቶ ነው መሐመድ እንደዚህ የወረደለት ብሏል ሲለኝ፣ ኦኬ እንደዛ ከሆነ አራቱ ሰዎች ናቸው ወይ በአላህ ፊት ላይ እዝራን የአላህ ልጅ ብለን የያዘ ነው ብለው የሚያምኑት ተጠያቂ የሚሆኑት እነዛ ሰዎች ብቻ ናቸው ወይ ስለው ምን አለ ቁርአን ላይ ያሉትና ሐዲስ ላይ ያሉት ጂውሽ ኢንሳይክሎፒዲያ ላይ ያሉት ጭራሽ የሚለያዩ ናቸው አለ። እና ሶስት አይነት ጂውሽ አለ በእስልምና ማለት ነው። አይ ግን ማለት ነው ይሄ ሰልፍ ኤክስፕላናቶሪ የሚለው ክሊም ግን ጭራሽ ነው የማይገናኘው ከዚህ ጋር። በነገራችሁ ላይ ማለት ቁርአኑ ግልጽና የተብራራ ነው። ሌሎች የተሳሳቱ መጽሐፍቶችን ለማረጋገጥና ክሊር አውት ለማድረግ ለነሱ ደግሞ ቀጥተኛ ዊልካም የሆነ ሪሊጂን አድልት ነው ለማስቀመጥ። ለነገሩ ይሄኛውን ለምን ኮንፊውዝ ያደረገውም ብዬ እንዴት አስባለሁ። ጭራሽ እኮ በቁርአን ሊረጋገጡ የማይችሉ ነገሮች በጣም ብዙ ስላሉ ወደዛ አልገባም። ግን ቁርአኑ ራሱን በራሱ ያብራራል። የተብራራ ነው፣ ግልጽ ነው የሚለውን ነገር ፍጹም ሙሉ ለሙሉ ውድቅ ነው የሚያደርገው። በየትኛው ቁርአን የትኛው አላዋለም። እኔ ግን የሐፍስ ይመቸኛል፣ የሐፍስ መሰለኝ። እንደዛ በይኝ እንጂ እንደዚህ ብለሽ የቁርአንን ርዕስ አንስቼ ልተኛ መሰለኝ። ኤኒዌይስ ቁርአናችሁ ግልጽም አይደለም የተብራራም አይደለም። ግልጽ የሆነው ነገር እሱ ነው። ግልጽ እንዳልሆነና እንዳልተብራራ ግልጽ ነው። የትኛው ደግሞ አናውቅም። እሱን ወንድሞች የውሃዲ ምን ሆኖ ነው? ኧረ ምንም አልሆነም። ምን ሆነ? ያልሰማነው ነገር አለ? ኦኬ ቁርአን ተብራርቶና ግልጽ ሆኖ የተወረደ መጽሐፍ ነው ይልና በሌላ ክፍል ደግሞ አይ ያልተብራራ መጽሐፍ ነው ይልሻል። ከዛ በኋላ ደግሞ ከመቶ ምናምን ዓመት በኋላ ደግሞ እሱን አጋዥ የሆነ ደጋፊ እንትን እንዳሉ አይነት መጽሐፍቶችም ምንድን ነበረ ሰው ያስፈልገዋል ሰስቴን አድርጎ ለመቆየት። ባይዘዌ ግን ለዚህ ነው የእናንተ ስኮላሮች ወይም ደግሞ ሐዲሳቶቻችሁን የጻፉት ምንድን ነበረ ይሄ ተፍሲሮቻችሁን የጻፉት ሰዎች እስልምናችሁን እስከዛሬ እንዲቆይ ያደረጉት ራሱ እነሱ ናቸው። በነገራችሁ ላይ በጣም ባለውለተኛ ናቸው። እስልምናን ለ1400 ዓመት ያክል ሰርቫይቭ እንዲያደርግ እንዲተነፍስ ህይወት እንዲዘራ በዚህኛው መቶ ክፍለ ዘመን ላይ እንዳይጠፋ ያደረጉት እነሱ ናቸው እንጂ በቁርአናችሁ ቢሆን እስካሁንም ሰሲን አታረጉም ነበር፣ አትቆዩም ነበር። ልክ መርየምን የኢምራን ልጅ እንዳረጋት ማለት ነው። ወጣ አይደለ እንዴ ኢብን ከቲር ያስተካከለው? አይ የሱ ዲሴንደንት ለማለት ነው። የሱ ዲሴንደንት መሆኗን ቁርአናችሁ ሳይሆን የሚያስረዳው ምንድነው ተፍሲሩ ላይ ስትሄዱ ማለት ነው። ስለዚህ ይቅርታ እሱ ሰለምቴ ነኝ አስገቡኝ አለ። አዎ ሴት ነኝ። እሺ እንኳን ደህና ነው። እግዚአብሔር ይመስገን። ፕሮግራማችሁን እከታተላለሁ። ዳራ ድምፅሽ ጠፋ። እሺ ስሜ ባይጠቀስ ደስ ይለኛል። ለቤተሰቤ ክፍል ማለት ነው። ካገባሁ አንድ 20 ዓመት ሆኖኛል። እኔ ክርስቲያን ነበርኩ። በ16 ዓመቴ ነው ያገባሁት። ምንም ነገር የማውቀው ነገር የለም ስለ እስልምና ምናምንና ስለወደድኩት ብቻ ነው ዘው የገባሁትና ጥያቄ የነበረኝን ነገር አሁን እዚህ እንትን ላይ ስሰማው በጣም ግራ ገብቶኛል። አሁን ኮንፊውዝድ ሆኛለሁ። እንድትመክሩኝ ነው የምፈልገው። አንድ ቤት ውስጥ ሆኜ ወይ ክርስቲያን ያልሆንኩም ወይ ሙስሊም አልሆንኩም እና ግራ የገባኝ ነገር ነው ያለውና በመሐመድ ታሪክ ላይ የማልግባባቸው ነገሮች ስላሉ ነው ወደ እስልምናው ጠልቄ ያልገባሁት ማለት ነው። ፕሮፋይሎች ውስጥ ስገባ የክርስትና ነገሮች ነው ፖስት ተደርጎ ያለው። ስልኬ ይሄ አይደለም እና ሌላ ነው ስልኬ ያለው። ይሄኛውን አንድ ጊዜ
አዲስ አውጥቼ ዝም ብዬ መዝሙር ለቀኩ ማለት ነው። የሚገርማችሁ ነገር ላይክ የሚያደርግልኝ ሰው ግን ሙስሊሞች ናቸው። በእኔ ስም አይደለም የተከፈተው ይሄ ፕሮፋይል ማለት ነው። እና እንዴት ነው ይሄንን ነገር መዝሙር ሙስሊሞች ላይክ የሚያደርጉት ብዬ 2-3 ጊዜ ላይ መዝሙር እንትን ማለት ጀመርኩ ማለት ነው። እና አንቺ አሁን ሙስሊም ነኝ ነው የምትይኝ? አይደለሁም ነኝም ግራ የገባኝ ነገር ውስጥ ነኝ ያለሁት። ወደ የትኛውም እየሄድኩ አይደለም እምላችሁ ነገር ወደ ቤተክርስቲያኑም እየሄድኩ አይደለም፣ ወደ ሙስሊሙም እየሄድኩ አይደለም። ልጆቼ ግን በአንድ ነገር እንዲያድጉ ብዬ በቤት ውስጥ በአንድ ነገር ውስጥ ተቀምጫለሁ። በቃ እነሱ በሚያውቁት ነገር ማለት ነው። ኦኬ ግራ ገባኝ። ልጆቼን ወዴት ሂዱ ልበል? ትዳሬን ላጣ ነው እዚህ ጋር። ባለቤቶች ምንድን ነው? ሙስሊም ነው? ሙስሊም ነው። እንደዛ ከሆነ እንግዲህ ያው መማር ያስፈልጋል። መጀመሪያ አንቺ ስለ እንደነዚህ አይነት ነገሮች በተለይ ስለ እስልምና ውስጥ ያሉትን ነገሮች እንደዚህ ሰምቼ አላውቃቸውም። እነዚህ ነገሮች የምታያቸው ነገሮች ካሉና ማወቅ የምትፈልጋቸው ነገሮች ካሉ ያው እኛን እዚህ ስር ሆነሽ መከታተል ትችያለሽ፣ ማዳመጥም መጠየቅም ትችያለሽ እኛን። ከዛ ባሻገር ግን ስለ ክርስትናው ግን በደንብ መሰረታዊ የሆነ ትምህርት ከመምህራን መማር አለብሽ። በደንብ እነሱን የክርስትናውን ትምህርት ማወቅ አለብሽ። የዘላለም ሕይወት እንግዲህ በክርስቶስ እንጂ በሌላ በማንም ልታገኝ አትችይም። መጽሐፍ ቅዱስ የሚናገረው ነገር እሱ ስለሆነ እና አንድ ያለሽ ክርስቶስ ነው። ወደ ክርስቶስ መምጣት መቅረብ እንድንበት ዘንድ ከሰማይ በታች የተሰጠን ብቸኛው ስም ኢየሱስ ክርስቶስ ነው። የኢየሱስ ስም ነው ሊያድነን የሚችለው። በቀራንዮ መስቀል ላይ የሞተልሽ እሱ ነው። አንዱ ጌታ ያለን እርሱ ነውና ወደ እርሱ መቅረብ ግዴታ ነው። እውነት እውነት እላችኋለሁ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አልኋችሁ ይላል በዮሐንስ ወንጌል ላይ ጌታ ሲናገር። እውነት እውነት እላችኋለሁ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አልኋችሁ። እኔ እንደሆንኩ ባታምኑ ብሎ ሲናገር ነብይ ስለመሆኑ ነው? መምህር ስለመሆኑ ነው? ታምር አድራጊ ስለመሆኑ ነው? አይ እንደዛ ሳይሆን እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን መመስከር፣ እርሱ ክርስቶስ ስለ ኃጢአታችን ሲል ቤዛ ሆኖ በመስቀል ላይ መሞቱን መመስከር። ይህንን ደግሞ በማቴዎስ ወንጌል ላይ ራሱ ጌታ ጠይቆ ሐዋርያትን የመለሰውን መልስ ስለምናውቅ ማለት ነው። ሐዋርያትን ጠይቋቸው ለመሆኑ እናንተ ማን ትሉኛላችሁ ብሎ የጠየቃቸው አለ። ከዛ በፊት ግን ምን ብሎ ጠይቋል? ለመሆኑ ሰዎች ማን ነው ይሉኛል? ከሩቅ ያሉ ሰዎች ማን ይሉኛል? ሰዎች ማን ይሉኛል ብሎ ሲጠይቅ ሐዋርያት የመለሱት መልስ ምንድን ነው? መምህር ነህ ይላሉ፣ ጌታ ነህ ይላሉ። ጌታ ነህ ይላሉ ሳይሆን መምህር ነህ ይላሉ። ከሐዋርያት አንዱ ነህ፣ ከነቢያት አንዱ ነህ ይላሉ ብለው ነው የመለሱለት። መምህር ነው ከነቢያት መካከል አንዱ ነው ብሎ መናገር፣ ነብይ ነው ብሎ መናገር አይን የሚያየው ስጋዊ አመለካከት ስለሆነ ማንም ሰው ይሄንን ነገር ሊናገር ይችላል። ጌታ ይሄንን ነገር ሰዎች እንደሚሉት እንደሰማ አይ ጥሩ ነው በቃ አውቀዋልና ተነሱና ከዚህ እንሂድ አይደለም ብሎ የሰጠው መልስ። እናንተ ስለመሆኑ ማን ትሉኛላችሁ ብሎ ነው የጠየቀው ሐዋርያትን። ሐዋርያቱ ደግሞ የመለሱት ሐዋርያ ቅዱስ ጴጥሮስ ተነስቶ ምንድነው ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ ጌታ የመለሰለት መልስ ምንድነው? ይሄንን ስጋና ደም አልገለጠልህም። ታዲያ ስጋና ደም የሚገልጠው አለ፣ እግዚአብሔር መንፈስ ቅዱስ ደግሞ የሚገልጥልን አለ ማለት ነው። ስጋና ደም የሚገልጠው ምንድነው? መምህር እንደሆነ ሲያስተምር ታየዋለሽ። ነብይ እንደሆነ ሲተነብይ በስጋ ስለመጣ ስለ ነብይነቱ መናገር ቀላል ነው። ነብይ ነበር ወይ? አዎ ነብይ ነበረ። መምህር ነበር ወይ? አዎ መምህር ነበረ። ሰው ነበር ወይ? አዎ ሰው ነበረ። እንደ ሰው ሆኖ ተመላልሶ በምድር ላይ ይሄ ስጋና ደም ሊገልጥልሽ የሚችል በአይንሽ የምታያቸው ነገሮች ስለሆኑ፣ ግን እግዚአብሔር መንፈስ ቅዱስ ደግሞ የሚገልጠው ምንድነው? እርሱ ጌታ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ። ይሄንን ጌታ ራሱ ለሐዋርያው ቅዱስ ጴጥሮስ የተናገረው እንዲያውም ምን አለ? በዚህ አለት ላይ ቤተክርስቲያኔን እመሰርታለሁ፣ በዚህ ንግግር ላይ ቤተክርስቲያኔን እመሰርታለሁኝ ብሎ ነው የተናገረው። ስለዚህ ይሄ ንግግር የክርስቶስ እግዚአብሔር ልጅ መሆኑን መናገር የእግዚአብሔር ቤተክርስቲያን የተመሰረተችባት አለት ነውና ይሄን በደንብ ልታውቂ የዘላለም ሕይወት የሚገኝበትን ማወቅ ግዴታ ነው። ከዛ ግን ባሻገር አንድ ጥያቄ ልጠይቅ፣ በዛውም እዚህ ሙስሊሞች ካሉ ይመልሱልኛልና ነብዩ መሐመድ ከሆነ አመታቸው በኋላ ሰርግ ቦታ ላይ ሄዱ መጫወት ፈልገው
ሄዱ ይላል እና ልክ እዛ ሰርጉ ቦታ ላይ ሲደርሱ አላህ ያንን ዳንስና ያንን ፌሽታ እንዳያዩ ለስንት ዓመታት ወስዷቸው ነበረ ይላል ሐዲሱ ላይ ማለት ነው። የት ነው ሞተው ነው የተመለሱት? 2 ክረምት አልፎ በ3ኛው ዓመታት ላይ ነው የነቁት ከዛ ቦታ ላይ ይላልና ይሄ ነገር ሞተው ነው የተነሱት ለ3 ዓመታት ማለት ለ1000 ምናምን ቀናት የት ሄደው ነበር የሚለውን ጥያቄ እባክህ ብትጠይቅልኝ በጣም ደስ ይለኛል። እሺ እንግዲህ ያው ሙስሊሞች ካሉ ሲገቡ እሱን ይመልሳሉ ብለን ተስፋ እናደርጋለን። እሺ ቴንክ ዩ። መረጃውን ግን ምን ላይ ነው የሚገኘው የሚለውን ሐዲሱን የምታውቂው ከሆነ ይሄ የነብዩ ታሪክ ዩቲዩብ ላይ ክፍል 1 እስከ 10 አለ የነብዩ አመጣጥ ታሪክ የሚለው ላይ ማለት ነው። እና ብዙ ጊዜ ከባለቤቴ ጋር የምጨቃጨቀው ነገር እሱን ሳዳምጥ ነውና ከ600 ዓመት በኋላ ነው ነብዩ የተፈጠሩት። ኢሳ ከሞተ ከ600 ዓመት በኋላ ነው ነብዩ የተፈጠሩ የሚለውና የነብዩ አባትና እናት ኦልሞስት ሳይሰልሙ ነው የሞቱት። ለምን እስልምናውን ያመጡት ነብዩ መሐመድ ነው ተብሎ ነው የሚታሰበውና አባታቸው ነብዩ ሳይወለዱ ከሞቱ የነብዩ አባት ምን ነበሩ የዛን ጊዜ የሚለውንም ጥያቄ ይፈልጋለሁ። እና ዩቲዩብ ላይ ክፍል 1 እስከ 10 አለ የነብዩ አመጣጥ ታሪክ የሚል ማለት ነው። እዛ ላይ ነው የሰማሁት። የሙስሊሞች ቻናል ነው ወይስ ምንድነው? ዩቲዩብ ላይ የነብዩ አመጣጥ ታሪክ ስትል ከክፍል 1 እስከ 10 ያስቀምጥልህና ከተረገዙበት ጊዜ ጀምሮ እኮ የሙስሊሞች ቻናል ነው ወይስ ማን ነው ያንን ነገር ያስቀመጠው ነው? የሙስሊም ቻናል ነው። አዎ የሙስሊም ቻናል ነው በስነ ስርዓት። ኦኬ እዛ ላይ ነው የምታዳምጠው ያለው ማዳምጠውና እንዴት ነው የሚለውን ነገር ይሄን ነገር ጥያቄ የሚያብራራልኝ ሰው ፈልጋለሁ። የነብዩ አባትና እናት ሙስሊም ሳይሆኑ ነው የሞቱት የዛን ጊዜ ምን ነበሩ የሚለውና ሊጫወቱ ሄደው ከዛ ለ1000 ምናምን ቀናት ወስዷቸው እዛ ጭፈራ ቦታ ላይ ያንን የወጣትነት ጊዜያቸውን አሳልፎ መለሳቸው ይላልና ምንድነው ርዕሱ ነው ያልሽኝ? ዩቲዩብ ላይ የነብዩ መሐመድ ታሪክ ብለህ በአማርኛ ማሽ ይተርከዋል በደንብ በስነ ስርዓት ከውልደታቸው እስከ ሞታቸው ድረስ ማለት ነው። እሺ እና እኔ የምለው አንቺ ሙስሊም ነሽ እንትን ነሽ ክርስቲያን ነሽ ሙስሊም ነሽ? አንዴ ሞዴሬተሮች አላችሁ ፕሊስ አንዴ ያለ ሰው በልኝና አንቺ ዝም በይና ሞዴሬተሮች ካላችሁ አለ ወይም ናኑ አለሽ አለ አስወርጂው ይሄን ልጅ በጣም ቆሻሻ ሰው ስለሆነ አስወርጂው። ወላሂ ያ በጣም ነው የሚሳደበውና መልሳችሁ ታስገቡ ደስ ይለኛል። አዎ እሱ ነው የነብዩ ታሪክ ያው ክፍል 1 የህይወት ታሪክ እስከ 10 ድረስ አለና የመጀመሪያውን ራሱ ኢላፍ ቲዩብ ላይ ኦኬ። እና እዚህ ላይ ምን ለ1000 ዓመት ያ እሳቸው ከተረገዙ ጀምሮ ክፍል 1 ላይ ከተረገዙ ጀምሮ አባታቸው እስከ መሞት እስከ ተሸጡ ድረስ ነው። ለአንድ ነጋዴ እስከ ተሸጡ ድረስ ክፍል 1 ላይ አለ። ኦኬ ይሄ እዚህ ላይ ኤች ቻናል ላይ በጣም አንዳንድ ጊዜ አዝናኝ የሆኑ ነገሮች ፖስት ሲያደርጉ አያለሁኝ። ከዚህ ላይ ነው ከዚህ በፊትም መሐመድ በቡራቅ እንትን ላይ ወደ ኢስራ ወልሚራጅ የሚለው የኢስራ ታሪክ ላይ እዛ ላይ መሐመድ 7ኛው ሰማይ ላይ ሲደርስ አላህ ጋር ሲደርስ ጌታው ሲጸልይ ደረሰ የሚለውን ሐዲስ ይዘግባሉና አይ ጥሩ ነው። እዚህ ላይ ከሆነ ያገኘሽው ከሰማሹ እንግዲህ ምናልባት የዚህን ቻናል የሚከታተሉ ሙስሊሞች ካሉ እሱ ሊነግርሽ ነው ያላቀም ስለዚህ ነገር እርፍ አሉ። ኦኬ አዲስ ጌታ ሲጸልይ የሚለውን ላሳያችሁ። ይሄ ኢላፍ ቲዩብ ሲባል እሱ ስለሆነ ኢስራና ሚራጅ ኡስታዝ እንዴት ነህ? እንዳይዘጋ ጠራኸኝ ይችላል አልጠራው። ይኸው ይሄ ኢስራና ሚራጅ ያፈጣናላችሁ እሺ ዴቪ ይኸው ኢስራና ሚራጅ ሙሉ ታሪክ ኢላፍ ቲዩብ ያው ሙስሊሞች ቻናል ዩቲዩብ ላይ አሁን ያለችን ላይ ነው። እዛ ላይ እንግዲህ እንዲህ የሚል የ30 ምናምን ደቂቃ ቪዲዮ ነው የ27 ደቂቃ ቪዲዮ ነው 27 አይደል 40 ምናምን ደቂቃ ሶሪ
እዛ ላይ እዚህ 22ኛው ደቂቃ አካባቢ ስትደርሱ ይህንን ከዚህ ጋር እናዳምጠው። ተጸሎት አፈጻጸም ከ21ኛው ላይ ያለ የት ተከሰቱ ውድ የልቅናን ዘውድ ከራሳቸው ደፉ የመለኮት ዙፋን ካካለለበት አጥናፍ ነብዩ አለይሂ ሰላቱ ወሰላም ብቅ አሉ። ድምፀ መለኮቱ ተጣራ ከበላይ ውሰድ ብለናሃል ከዚህ ሁሉ ሲሳይ ከቅርበታችንም ስንቅ ሚስጥርን በአንተስ አይደል እንዴ ካሁኑ ያበራ። በአድማሱ ጸጥታና በስፍራው አስደማሚነት ነብዩ አለይሂ ሰላቱ ወሰላም እየተገረሙ በነበረበት ቅጽበት በአቡበክር ረዲየላሁ ዐንሁ ድምፅ እዚያው ቁም ጌታ ጸሎት ላይ ነው የሚል ድምፅ ሰሙ። ሰማችሁ? እንግዲህ ይሄ የኢስራና ሚራጅ ጊዜ መሐመድ በቡራቅ ሰማይ ቤት በገባበት ሰዓት ነው። ሰማይ ቤት በገባበት ሰዓት አልፎ ሰባቱን ሰማያት አልፎ አላህ ያለበት ቦታ ላይ ሲደርስ የአቡበከርን ድምፅ ሰማ እና መሐመድ ግራ ገባው። በእውነት ህልም አንዳንድ ጊዜ ስትቃዡ የማይመስል ነገር ትሰማላችሁ አይደል? ይሄ ሰው ከየት መጣ እዚህ ጋር እንዴት ተገናኘን ምናምን ነገር የምትሉት ባይ ዘ ዌይ እዚህ ጋር ኮት የምታደርገው ይጸልያል የሚለው ነው። ኤግዛክትሊ አይልም እያሉ ዴቭ አለ። ይቅርታ እንዴ ማይክ ለምን እንደከፈትኩ ረሳሁት። ዴቭ አሁን አውርቶ ነበረ ወይ መልሶ ተሰለበ። እኔ አቤል ሞዴሬተር እያለው ስለሆነ እንዲሰጠው ነበር። ምንም እየሰማሁ አይደል። ኦኬ። እና ልብ በሉ እና ቡራቅ ደግሞ አትበል ባህያ። ኦኬ። ያው በቡራቅ እንትን እንበልላችሁ። ቡራቅ ስለሚሉ ቡራቅ ነች። አዳምጡ፣ ልብ ብላችሁ አዳምጡ። የአቡበከርን ድምፅ ሰምቶ ሰባተኛው ሰማይ ላይ መሐመድ ግራ ገባው። እንዴ አቡበከር እዚህ ምን ይሰራ? እንዴት ቀድሞኝ ደረሰ? አላህስ ይጸልያል እንዴ ብሎ ግራ ተጋባ ይላል። ይኸው ደግሜ ላሰማችሁ። በነበረበት ቅጽበት በአቡበክር ረዲየላሁ ዐንሁ ድምፅ እዚያው ቁም ጌታ ጸሎት ላይ ነው የሚል ድምፅ ሰሙ። የአቡበክር ድምፅ እዚህ ስፍራ ላይ መደመጡና በጌታ ስርዓተ ጸሎት አፈጻጸም ግራ የተጋቡት ነቢዩ አለይሂ ሰላቱ ወሰላም ካሉበት ሆነው በማብሰልሰል ላይ ሳሉ የፍጥረታት በላጭ ቅረብ፣ አህመድ ሆይ ቅረብ፣ ሙሐመድ ሆይ ቅረብ የሚል ድምፅ ተሰማ። ነቢዩም በተዘጋጀላቸው ረፍረፍ ወደ ታጩለት መርተባ ይቀርቡ ጀመር። ነቢዩ አለይሂ ሰላቱ ወሰላም ለክብሩ አቀርቅረው አላህ ለሚጠይቃቸው ጥያቄ መልስ መስጠት በተሳናቸው ቅጽበት እጀ መለኮት የዱል ቁድራ ከትከሻቸው ላይ አረፈ። እጀ መለኮት የአላህ እጅ ማለት ነው። የመሐመድ ትከሻ ላይ አረፈ። የእጀ መለኮቱ ቅዝቃዜ ከትከሻቸው ባረፈ ጊዜም የቀደምትንና የመጻኢንን እውቀት አሰረጸባት። ሐዲሱ አለ በነገራችን ላይ ደረቱን ሲነካው ቀዘቀዘው። የአላህ እጅ ደረቱን ሲነካው ኦኬ፣ ደረቱን ሲነካው ቀዘቀዘው ይላል። ግን ይሄ እዚህ ጋር ድንቅ ነገር ነው የሰማነው። ምን የሚል አላህና መላእክቱ ይጸልያሉ የሚለውን ክፍል ላይ ቁርአን ላይ ያለውም ማለት ነው። ሙስሊሞች ሰላት ተብሎ እዛ ጋር የተቀመጠው ለአላህ በረካ ለማለት ነው። እንትን ነው በረካ ነው የሚያወርዱለት እንጂ አላህ አይጸልይም የሚሉት ነገር አለ ሙስሊሞች አይደል? ይኸው እዚህ ቪዲዮ ላይ ግን መሐመድ ግራ እስከሚገባው ድረስ አቡበከር ያው ነቢዩ አለይሂ ሰላቱ ወሰላም ለክብሩ አቀርቅረው አላህ ለሚጠይቃበት ስፍራ መሆኑን ተረዱ። ከማያውቁት ዓለም የብቸኝነትና የፍርሃት ስሜት ይሰማቸው ጀመር። ነቢዩ አለይሂ ሰላቱ ወሰላም ከፍ አሉ። ነቢዩ የት የሌለበት ስፍራ ላይ ያለ የት ተከሰቱ። ውድ የልቅናን ዘውድ ከራሳቸው ደፉ። የመለኮት ዙፋን ካካለለበት አጥናፍ ነቢዩ አለይሂ ሰላቱ ወሰላም ብቅ አሉ። ድምፀ መለኮቱ ተጣራ ከበላይ ውሰድ ብለናሃል ከዚህ ሁሉ ሲሳይ ከቅርበታችንም ስንቅ ሚስጥርን በአንተስ አይደል እንዴ ካሁኑ ያበራ። በአድማሱ ጸጥታና በስፍራው አስደማሚነት ነቢዩ አለይሂ ሰላቱ ወሰላም እየተገረሙ በነበረበት ቅጽበት በአቡበክር ረዲየላሁ ዐንሁ ድምፅ እዚያው ቁም ጌታ ጸሎት ላይ ነው የሚል ድምፅ ሰሙ።
የአቡበክር ድምፅ እዚህ ስፍራ ላይ መደመጡና በጌታ ስርዓተ ጸሎት አፈጻጸም ግራ የተጋቡት ነቢዩ ዓለይሂ ሰላቱ ወሰላም ካሉበት ሆነው በማብሰልሰል ላይ ሳሉ የፍጥረታት በላጭ ቅረብ አሕመድ ሆይ ቅረብ ወይኔ በላቸው ብለዋል ከታችና ቅዠት ላይ የማይመስል ቦታ ላይ የማትጠብቁትን ሰው ታገኛላችሁ። ህልም ላይ እንዲያውም እንትን አለ። በነገራችን ላይ አይሻ የተናገረችው አለ። ኧረ መሐመድ የትም አልሄድም እዚሁ ተኝቶ ነበር አይተሽዋል ወይ መሐመድ ትላንትና? ምክንያቱም እሱ ምን አላቸው? ሰባተኛው ሰማይ ደርሼ የመጣሁኝ ትላንትና ማታ ብሎ ሲላቸው ሄደው አይሻን ጠየቋት። መሐመድ ትላንትና ተነስቶ ሄዷል ወይ አይተሽዋል ወይ ሲሏት፣ ኧረ እዚሁ አጠገቤ ነበረ ብላ ያለችው ሐዲስ አለና እውነትም መሐመድ ተኝቶ በህልሙ የሆነ ነገር ሲያይ ነበር ያደረው። ቅዠት ማለት ነው። እና የሆነ ተጉዞ ሰባተኛ ሰማይ ላይ ሲደርስ አቡበክር አላህ ያለበት ቦታ ላይ ለዛውም እኮ ኢማጂን ጅብሪል ሁሉ ትቶታል። ታሪኩን ብትሰሙት ጅብሪል እዚህ የሆነ ቦታ ላይ ደርሶ ከዚህ በላይ እኔ መሄድ አልችልም አለው። ከዚህ በላይ እኔ መሄድ አልችልም በቃ ብቻህን ሂድ ብሎት አንደኛ ሰማይ ላይ አብሮት ሲሄድ፣ ሁለተኛ ሰማይ ላይ አብሮት ሲሄድ፣ ሶስተኛ ሰማይ ላይ አብሮት ሲሄድ ቆይቶ የሆነ ቦታ ላይ ጅብሪል እኔ ከዚህ በኋላ አልችልም አንተ ነህ የምትችለው ከዚህ በኋላ ሂድ ብሎ መሐመድ ብቻውን እንደሄደ ብቻውን ሆኖ ፈርቶ ምናምን ነገር ይላል ዘገባው ራሱ። ይህንን ሁሉ አልፎ ከዛ አላህ ብቻ የሚገኝበት ምናልባት አርሾ አካባቢ ነው መሰለኝ የደረሰው። እዛ ጋር ሲደርስ አቡበከር መሐመድ ምናምን ሲል መሐመድ አቡበከር ቀድሞኝ ደረሰ እዚህ በጣም የሚገርም ነው ብቻ እያለ ጭራሽ አቡበከር ሲገርመው አላህ ደግሞ ጸሎት ላይ ነው ጸሎት እያደረገ ስለሆነ እዛው ቆም ይለዋል። እንዲያውም ሐዲሱን ብታነቡት በነገራችን ላይ በሐዲስ ላይ ተመሰረተ ነው። ይሄን ታሪኩን ከየትም አምጥተውት አይደለም። ሐዲሱ ላይ ስታነቡት የአላህ ጸሎት ምን እንደሆነ ራሱ ይናገራል። ምን ብሎ እንደሚጸልይ አሁን እንትኑን ረስቸው ነው እንጂ ጸሎቱ አላህ ይጸልያል እንዴ ብሎ መሐመድ ሲጠይቅ የአላህ ጸሎት እንዲህ ነው የሚጸልየው፣ እንዲህ ተብሎ ነው የሚጸልየው ተብሎ የተቀመጠ አለ ሐዲሱ። አንዳንድ ጊዜ ደካማ ነው ሐዲስ ምናምን ብለው የሚሉት ነገር አለ። ግን ይሄው እነሱ ለትምህርት ሲሆን እንደዚህ በቪዲዮ ሰርተው ቁጭ አድርገው እንትን ይላሉ፣ ይማሩበታል። እኛ ጋር ግን ሲመጣ አላህ አይጸልይም ነው። አውረ ግን እኔ ጥያቄ ያለኝ አሁን ቪዲዮ ላይ አቡበክር እንዴት አወቀ? አላህ እየጸለየ እንደነበረ እንዴት አወቀ? አቡበከር እዛ እንዴት ደረሰ? መሐመድስ በቡራቅ ነው ሄደው። አቡበክር ደግሞ አቡበክር አወቀ። እሺ ይወቅ፣ ችግር የለውም እኮ ግን ጅብሪል የአላህ መንፈስ ነው ይላሉና ሆረር ፊልም ከፈትሽ አይደለም አለ ባዲ የውስታሪ የሚል እኮ አግኝቼ እየሳኩኝ ያየሁት ነበረ። ለዛ ነው ይቅርታ። ሩስተር ማለት እንትን ነው አይደለ? የወንድ አውራ ዶሮ ወንድ ዶሮች ይቅርታ፣ አውራ ዶሮ ነውና ወንድ ዶሮ አውራ ዶሮ ላይ ተቀምጦ የሚል ሐዲስ አለና ፕሮባብሊ እዛ ላይ ቁጭ ብሎ ሊሆን ይችላል ጸሎቱን እያቀረበ ነበር። ደግሞ ሰምተዋል። መሀል ላይ የት የማይባልበት የት ሲል ሰምተዋል። ታሪክ ግጥም ነው እንዴ? የት የማይባልበት የት በየትኛው አማርኛ ነው እንዴ ይባላል እንዴ? በቃ ከሰባቱ ሰማይ ያለው በላይ ያለውን ቦታ ለመግለጥ ነው እኮ እነሱ። በቃ የሚገርም ቦታ ላይ ደርሷል ነገሩ። ግን በነገራችን ላይ እንዲያውም እዚህ ጋር ሌላ አንድ ተጨማሪ ፋን ፋክት እዚህ ቦታ ላይ ሲደርስ ነው መሐመድ አላህን ወጣት ልጅ ሆኖ የተመለከተው ደግሞ የሚሉም አሉ። የዚህን ጊዜ ነው መቼ ነው መሐመድ አላህን ያየው ሲባል መሐመድ ሁለት ጊዜ ነው አላህን ያየው። አንድ ጊዜ በህልሙ፣ አንድ ጊዜ ደግሞ በአይኑ አይቶታል ብለው የሚናገሩት ነገር አለ። ግን በሰሂህ ሐዲስ ላይ ምን ብሎ አስቀምጧል? መሐመድ አላህን አየሁት ወጣት ልጅ ሆኖ ጺም የሌለው ጸጉሩ ጥቅልል የሚያደርግ በአረንጓዴ መስክ ውስጥ ተመለከትኩት ብሎ የተናገረው ሐዲስ አለና እንግዲህ የሚታወቀው ደግሞ መሐመድ አላህን አገኘ ተብሎ የሚነገረው የዚህ ጊዜ ስለሆነ ይኸው ዘገባው እንደሰማ ነው የዚህ ጊዜ ነው ያየው ማለት ነው። እንደዛ ሆኖ ጺም የሌለው ወጣት ልጅ ሆኖ የተመለከተው ኢብን ተይሚያ ነው እንግዲህ በያን ተልቢስ አልጃህሚያ በሚለው መጽሐፉ ላይ ይሄንን ዘገባ የሚያስቀምጠው ከኢብን አባስ የተዘገበ ሰሂህ ሐዲስ ነው። መሐመድ አይቶታል አላህን ጺም የሌለው ወጣት ልጅ ሆኖ ብሎ ያስቀምጣል። በዚህም ሙስሊሞች ሰሂህነቱን እንቀበላለን። ሐዲሱን ግን በህልሙ ነው ያየው አላህን። ሰው ደግሞ በህልሙ አላህን እንደፈለገ አድርጎ ማየት ይችላል ብለው ነው መልስ የሚመልሱት። ግን ለመሐመድ ሲሆን ይሄ ነገር ይሰራል የሚለው ያው እነሱ ለማምለጫ ብለው የተጠቀሙበት መንገድ ነው እንጂ
በሌላ ሐዲስ ላይ መሐመድ የሚያየው ህልም እውነት ካልሆነ እንጂ ህልም አያይም ተብሎ ተቀምጧል። ስለዚህ እውነት ብቻ የሚያይ ከሆነ አላህን ወጣት ልጅ ሆኖ አየሁት ሲል እንደዛው ነው ማለት ነው።